ቅዱስ አባታችን በውድ ልጅህ በኢየሱስ ክርስቶስ በኩል ተመስገን፣ ክብር ይግባህ። እናደንቅሃለን፣ እናመሰግንሃለን፣ እናመሰግንሃለን። ሃሌሉያ። በህይወቴ እድሜ ሁሉ በሉ፣ በህይወቴ እድሜ ሁሉ ማንም አይቋቋመኝም። ከአባቶቼ ጋር እንደነበረ እንዲሁ ከኔ ጋር ይሆናል። አይጥለኝም፣ አይተወኝም። ለአባቶቼ ማለላቸውን ለኔ ያወርሰኛል፣ ያጸናኛል፣ ያብረታኛል። የዚህን የመጽሐፍ ቃል ፈልግ ያለሁና በአፌም ላይ አደርገዋለሁ። ስለዚህ በሚሄድበት ሁሉ እከናወናለሁ፣ በሚሄድበት ሁሉ ይቀናልኛል። ቃሉን እሰማለሁ፣ አሰላስላለሁ። ስለዚህ መንገዴ ይቀናልኛል፣ እከናወናለሁ። በሚሄድበት ሁሉ አምላኬ እግዚአብሔር ከኔ ጋር ነው። ከቃሉ የተነሳ አምላኬ እግዚአብሔር ከኔ ጋር ነው። ስለዚህ አልፈራም፣ አልደነግጥም። ሃሌሉያ። ተመስገን። የዕለት እንጀራችንን ስጠን። ለስም ክብር ስትል የመጽሐፍ ቅዱሱ አምላክ፣ የዚህ ቅዱስ መጽሐፍ አምላክ እርዳን፣ ራስን ግለጥልን፣ አስተምረን። ማትደክመው ማሰለቸው ሆይ እርዳን። ኢየሱስ ክርስቶስ ሆይ ያለኔ በራሳችሁ አንዳች ልታደርጉ አይቻላችሁም ብለሃል። እውነት ነው። ኢየሱስ ሆይ ጌታችን፣ ያላንተ አንዳች ማድረግ አንችልም። ስለዚህ ግንዳችን ሆይ፣ ምንጫችን ሆይ፣ የሕይወት ራስ ሆይ ካንተ እንፈልጋለን። ሕይወት እንዲበዛልን እንፈልጋለን። ጸጋህ እንዲበዛልን እንፈልጋለን። እጅህ እንድትበዛልን እንፈልጋለን። ኢየሱስ ሆይ የወይኑ ግንድ ቅርንጫፎች ካንተ እንጠብቃለን። ካንተ ብቻ እንጠብቃለን። ካንተ ብቻ እንፈልጋለን። ጌታችን ኢየሱስ ሆይ መግበን፣ አቅርብልን፣ አለምልመን፣ አሳድገን፣ ባለብዙ ቅጠል አድርገን፣ ባለብዙ ፍሬ አድርገን። ቅጠላችን አይርገፍ፣ ፍሬያችን አይጥፋ። የወይኑ ግንድ ሆይ ተስፋችንን ሁሉ አንተ ላይ አድርገናል። በመንፈስ በነፍስ በስጋ አለምልመን። ለስም ክብር በኢየሱስ ስም ጸለይን። አሜን አሜን። ትንቢት ወደ አዲስ ኪዳን እየዘለቅን ነው። አሁን ወደዛ እየተጠጋጋን ነው። ባጭሩ ትንቢት በአዲስ ኪዳን፣ ነቢያትና ትንቢት በአዲስ ኪዳን። በአዲስ ኪዳን የመጀመሪያው ነቢይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱ ነው። በብሉይ ኪዳን መጽሐፍ ስለሱ ትንቢት በተነገረለት መሰረት ጌታችን ኢየሱስ የአዲስ ኪዳኑ ታላቅ ነቢይ ነው። የአዲስ ኪዳኑ ነቢይ ከሱ ነው የሚጀምረው ማለት ነው። በወንጌላት መጽሐፍት ውስጥ ኢየሱስ በሰውነቱ ከተገለጠባቸው ሶስት ኦፊስ የምንላቸው ሶስቱ ሹመቶቹ በሰውነቱ ምንድን ናቸው? ቃል ሥጋ በመሆኑ ያሉት ሶስቱ ሹመቶቹ ምንድን ናቸው? ሲያስተምር፣ ሰማይ ቤት ሲማልድና በሰውነቱ አሁን ዳግም ሲመጣ። በእነዚህ ሶስት የሱ ስራዎቹ ኢየሱስ ያሉት ኦፊሶች ሶስት ናቸው። በማስተማር ወራቱ ታላቅ ነቢይ፣ በምልጃው ጊዜ ታላቅ ሊቀ ካህናት፣ መጥቶ ሲነግስስ ታላቁ ንጉስ ነው። ስለዚህ የኢየሱስ የሰውነቱ ሶስት ሲመቶች፣ አንደኛ ነቢይነት፣ ሁለተኛ ሊቀ ክህነት፣ ሶስተኛ ሲመጣ ምን ንጉስነት ነው።
እነዚህ በመጽሐፍ ቅዱስ ውስጥ ያሉት ናቸው። ስለዚህ ጌታ ኢየሱስን በመጽሐፍ ቅዱስ ውስጥ በአዲስ ኪዳን ውስጥ በተደጋጋሚ ሰዎች በዚህ ማዕረግ ሲጠሩት አይተናል። እሱም ይህንን ማዕረግ አልተቃወመውም። መጀመሪያ ስለ ኢየሱስ በብሉይ ኪዳን የተጻፈውን ታላቅ ነቢይነቱን ዘዳግም 18 ቁጥር 15 ላይ ከሱ ተነስተን የኢየሱስ ነቢይነት እንደነ ኢሳይያስ አይደለም፣ እንደነ ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ሆሴ ወዘተ አይደለም። አንዳቸውም ትንቢት በተነገረለት ሁኔታ ነቢይ ሆነው አልመጡም። በራሳቸው ስራ ላይ ቢዚ በነበሩ ሰዓት እግዚአብሔር ለነቢይነት ጠርቷቸዋል። የኢየሱስ ነቢይነት ግን የሚለየው በታላቁ ነቢይ በሙሴ ስለ ኢየሱስ ነቢይነት ትንቢት መነገሩ ነው። ዘዳግም 18 ቁጥር 15 አምላክህ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ አምላክህ እግዚአብሔር ከአንተ መካከል ከእስራኤል ልጆች መካከል ማለት ነው ከወንድሞችህ ማለት እስራኤላዊ ከ12ቱ ነገድ አንዱ በምንም አይነት ሁኔታ ከ12ቱ ነገድ ውጪ የእምነት ጀማሪ ለመሆን ነቢይ መሆን አይቻልም። ለዚህ ነው ነቢያት ሁሉ ከእስራኤልና ከእስራኤል ቤተሰብ የሆኑት። መጽሐፉ የሚለው አምላክህ እግዚአብሔር ያህዌ ኤሎሂም ጄሆቫ የእስራኤል አምላክ ማለት ነው ከአንተ መካከል ከእስራኤል ሕዝብ መካከል ከወንድሞች ከ12ቱ ነገድ አንዱ ማለት ነው። ያው ኢየሱስ ከይሁዳ ነገድ መሆኑ ይታወቃል። ከወንድሞች እንደ እኔ ያለ ነቢይ ያስነሳልሃል አላቸው። ሙሴ ለእስራኤል ሕዝብ ነው የሚናገር። ከመካከላችሁ ከወንድሞቻችሁ መካከል እንደኔ ያለ ታላቅ ነቢይ ይነሳል፣ እርሱንም ታደምጣለህ። የእስራኤል ሕዝብ ሆይ እንደማለት ነው። እግዚአብሔር ያስነሳልሃል፣ እርሱንም ታደምጣለህ። እግዚአብሔርም አለኝ የተናገሩት መልካም ነው፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ። ኢየሱስ ምን አለ? የምናገራችሁ ቃል አብ የሰጠኝ ቃል ነው። ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃሌን ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ። ስለዚህ ሙሴ ተናገረ። ከእስራኤል ልጆች መካከል ከወንድሞቻቸው መካከል የሚነሳ ታላቅ ነቢይ አለ። ባጭሩ ያ ነቢይ ይመጣል። የእግዚአብሔር ቃል አፉ ላይ ነው ያለው፣ ይናገራል። እሱን የማይሰማውን ደግሞ እግዚአብሔር እበቀልለታለሁ ብሎ ተናገረ። ይህንን ጥቅስ ሙሴም ያወራውን እግዚአብሔርም የደገመውን ትንቢት ሐዋርያት ለማን የተጠቀሙት? ሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ ሙሴም ለአባቶች ቅድም እዛ ቦታው ላይ ማለት ነው ዘዳግም ላይ ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙት፣ ያንም ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ኦኬ ቅድም ሙሴና እግዚአብሔር ደጋግሞ ያወሩትን ነገር ሐዋርያት ሥራ መጽሐፍ ላይ ደግሞ ሐዋርያት ለማን ነው ይህንን ቃል እየተጠቀሙ ያሉት? ለኢየሱስ ክርስቶስ ተጠቀሙ። አያችሁ ምን አሉ? ሙሴ ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙት፣ ያንንም ነቢይ የማሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ እያለ ይቀጥልና ቁጥር 26 ላይ ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ አየ። ያ ሙሴ ተናገረለት ነቢይ ማን ነው? ለእናንተ አስቀድሞ እግዚአብሔር ብላቴናውን፣ የእግዚአብሔር ብላቴና ማን ነው? ጌታችን ኢየሱስ አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው። ያው በኋላ ግን ሰቅለው ይገሉታል። ስለዚህ ኢየሱስ ክርስቶስ በማን የተነገረለት ነቢይ ነው? በሙሴ የተነገረለት ብቸኛው ነቢይ ሲሆን ሐዋርያትም ምን ብለውናል? ሙሴ ይነሳል ያለው ታላቁ ነቢይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ማለት የነቢያት ጌታ
እሱ ራሱ ሲሆን ነቢያትን በብሉይ ኪዳን ሲልክ የነበረው እሱ ራሱ ምድር ላይ መጥቶ የሚሰጠው አገልግሎት የነቢይነት አገልግሎት ነው ማለት ማስተማር ማለት ነው። ነቢይ ትልቁ ስራው ምንድነው? ማስተማር ነው፣ ሌላ ነገር የለውም። ስለዚህ በማስተማር በድርጊትና በቃል ኢየሱስ ክርስቶስ ታላቁ ነቢይ ሙሴ የተነበየለት ነቢይ መሆኑ ተረጋግጧል። ሉቃስ ወንጌል ምዕራፍ 24 ቁጥር 13 ላይ የኤማሁስን መንገደኞች ተመልከቱ። 24 ከቁጥር 13 ልጀምር። እነሆም ከነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ማለት ኢየሱስ ከሙታን ተነስቷል፣ ግን እነሱ እንደተነሳ አላወቁ። የሚያውቁት ነገር ኢየሱስ ከ3 ቀን በፊት መሰቀሉን። ስለዚህ ተስፋ ቆርጠው ወደ ተወለዱበት ወረዳ እየተመለሱ ነው ከኢየሩሳሌም። እርስ በርሳቸው ይነጋገሩ ነበር። ቁጥር 15 ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር። ኢየሱስም ያው በዛ መንገድ፣ ምክንያቱም የሕዝብ መንገድ ነው፣ የእግረኛ መንገድ ነው። ሁለቱ ያወሩ ሲሄዱ ኢየሱስም በዚያ መንገድ እንደሚጓዝ ተጓዥ ከኋላቸው መጥቶ ባጠገባቸው መራመድ ጀመረ። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። ምን ማለት ነው? ከዚህ ፊት ያውቁታል፣ ዛሬ ግን እሱ መሆኑን እንኳን እንዳያውቁ ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? ያ ማለት ሰዎቹ ራሳቸው ወይ በጉዞ ወይ በተከሰተው ነገር ወይ ባለባቸው ሐዘን ወይ በተስፋ መቁረጥ የተገለጡበት ቃል እየጠወለጋችሁ ስትሄዱ ምን የተባሉት? ምናልባት ፀሐይ፣ ምናልባት ጉዞ፣ ይህን ያህል እንኳን ረጅም ርቀት አይደለም ከኢየሩሳሌም ኤማሁስ በስተሰሜን ምዕራብ፣ ግን ተጨማሪ ነገሮች አሉ። የ3 ቀኑ ነገር፣ እሱ ላይ የደረሰው ነገር፣ ብቻ በዛ ሰሞን ትልቅ ሐዘን ውስጥ ስለሆኑ ሰዎቹ የተጎሳቆሉ ይመስላሉ። እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። ቀለዮጳ የሚባልም አንዱ መልሶ ቀለዮጳ ምን አለው ኢየሱስን? አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? ኢየሱስን ማለት ምን ከተማ ውስጥ የለህም እንደማለት፣ አንተ አልነበርክም እንዴ እንደማለት ነው። ለማን ነው የሚነግሩት? ለቀባሪው አረዱት ነው። የኢየሱስን መሞት ለኢየሱስ እየነገሩት ነው። አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን አለው። እርሱም ማለት ኢየሱስ ይህ ምንድር ነው አላቸው። ምንድን ነው የሆነው አላቸው። አስብ እኮ እንዴት ከ3 ቀን በፊት የሆነውን አስብ። ከዛውን ከሙታን ተነስቶ ነው መንገድ ላይ ያገኛቸው። ምንድን ነው የሆነው ይላቸዋል። በስማ ይሄ ነው አይደል ለቀባሪው ያረዱት? ከባለቤቱ በላይ ያወቀ ቡዳ አይደል? እነርሱም እንዲህ አሉት፣ ለኢየሱስ ነው የሚነግሩት። ምን አሉት? በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ በምንና በምን? አቤት ወሬ ብቻ ነው ወይስ ተግባር? በስራና የሚቀድመው የትኛው ቃል ነው? ስራ። አቀማመጡ ቆንጅዬ ነው። ባጭሩ እንደን ታውቃለህ፣ የማትሰራ ከሆነ አታውራ ማለት ነው። ንግግሩ አሽሙር። እሺ እንደዛ ነው። የምታወራ ከሆነ ስራ ሳይሆን ማትሰራ ከሆነ አታውራ እንደማለት ነው። እሺ እንደዛ ነው። አሽሙር ነው እኮ። ኢየሱስ ግን ምንድነው? በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። የሉም እኮ ሰዎች ተስፋ ቆርጠው ደግሞም ከዚህ ሁሉ ጋር ይኮነ ዛሬ 3ኛው ቀን ነው እያሉ ያወሩ ነበር። ባጭሩ አሁን የፈለግነው ምንድነው? ኢየሱስን ምን ብለው ነው የጠሩት? በስራና በቃል ምን የሆነ ነቢይ? አቤት ብርቱ የሆነ ነቢይ። ለዚህ ነው መጽሐፍ ቅዱስ ውስጥ ኢየሱስ በሚያደርጋቸው ነገሮችና በሚያስተምረው ነገር እየተደነቁ ታላቅ ነቢይ በመካከላቸው እንደተነሳ ያምኑ የነበሩት አንዳንዶቹ። ሌሎችም ጥቅሶች ወንጌላት ውስጥ ታገኛላችሁ። ኢየሱስ የማስተማር አገልግሎቱ ነቢይነት ነው። እንግዲህ መስቀል ላይ ሲውል መስዋዕት የሚሆነው ማለት ነው። ከሱ ነው የሚጀምረው ለማለት ነው። ሁለተኛው ኦፊሱ መቼ ነው? ከሙታን ከተነሳ በኋላ በእግዚአብሔር ቀኝ ያለው ሰውነቱ። በዛ ደግሞ ምንድነው ብለናል? ኢየሱስ በሰውነቱ ሊቀ
ካህናት ነው። አሁን የሚሰራው ስራ የነብይነት ነው ይልቅ ክህነት ማለት አሁን ኢየሱስ ያስተምራል በየመንደሩ በየከተማው እየዞረ በእኔ መኑ ይላል አይልም። አሁን ምንድነው የሚሰራው? ላመኑቱ የሚሰራው ስራ ነው። ላመኑት ምን መልጃ ጸላይ ነው። ታላቁ ጸሎተኛ ታላቁ ማላጅ ኢየሱስ ነው። ዘ ግሬት ኢንተርሴሰር ማለት ነው። ታላቁ ጸሎተኛ ኢየሱስ ነው። ባጭሩ ማንጠፋው እሱ እዛ እየጸለየ ስለሆነ። ሶስተኛው መቼ ነው የሚፈጸመው? አቤት ሲመጣ ነው። ሲመጣ ምን ይሆናል? ይነግሳል። የሚመጣ የሚከብር የሚነግስ ኢየሱስ ይነግሳል። ያ ደግሞ ምንድነው? ያኔ ሲወለድ የአይሁድ ንጉስ የተባለ ግን ዙፋን ላይ ያልተቀመጠ መስቀል ላይ የተሰቀለ መስቀል ላይ ተንጠልጥሎ ልክ ዙፋን ላይ እንደተቀመጠ ሰው የናዝሬቱ ኢየሱስ የአይሁድ ንጉስ የሚል ቃል ተጻፈበት። አላቅጠውበት ግን ይቀራል ወይ ነው ጥያቄ። አላቅጠውበት እንደዚህ አይነት ሙር ተይዞበት ዙፋን ላይ ተቀምጦ ዘውድ አድርጎ ሳይሆን እንጨት ላይ እርቃኑን ተንጠልጥሎ ስጋው ተቦጫጭቆ የሾህ አክሊል ደፍቶ ከላይ የተጻፈው ማላገጫ ስም የናዝሬቱ ኢየሱስ የአይሁድ ንጉስ የሚል ሙድ ተይዞበታል። ግን ይቀራል ወይስ ይነግሳል ነው? አቤት ይነግሳል። ይመጣል። ጠላቶቹን ሁሉ ከእግሩ በታች ያደርጋቸዋል። በዳዊት በመስቀል ላይ ነው። በዳዊት ዙፋን ላይ በዳዊት ዙፋን ላይ በያዕቆብም ቤት ላይ ለዘላለም ይነግሳል ጌታችን። እነዚህ ሶስት ኦፊሶች ሲሆን ከኛ ትምህርት ጋር ያየነው ነብይነቱን ነው። ኢየሱስ ሶስት ኦፊሶቹ እነዚህ ናቸው። ስለዚህ በአገልግሎት ውስጥም ትንቢቶች ሲናገር አይተናል አይደል? ብዙ ናቸው፣ ብዙ ጥቅስ አለ። ግን ማቴዎስ 24 ወደፊት ምን እንደሚሆን ምን እንደሚመጣ የዚህ ዘመን ወይም የአሕዛብ ዘመን የሚያልቅበት የዚህ ዓለም መጨረሻ ምን እንደሚመስል በዓለም መጨረሻ ወይም በዚህ የሰዎች የመንግስት ስርዓት ማገባደጃ ጊዜ በምድር ላይ የሚፈጸሙ ምልክቶችን፣ ድንቆችን፣ የሐሰተኞችን መነሳት፣ የምድር መናወጥ፣ ቸነፈሩን እነዚህን ሁሉ ኢየሱስ ተናግሯል። ይተነብይ ነበር። እዛው በሱ ዘመንም የሚፈጸም ሐዋርያት ሞቶ ሳያልቁ የሚፈጸሙ ነገሮች የኢየሩሳሌምን መከበብ፣ የመቅደሱን መፍረስ፣ የእስራኤልን ጭንቀት፣ በምድር ሁሉ መበተን እነዚህ ነገሮች ሁሉ ጌታችን ኢየሱስ ይናገር ነበር። ከሁሉ በላይ የትኛውም ነቢይ ሊናገር የማይችለውን የመጨረሻውን ዘመን ምልክቶች፣ የመጨረሻውን ዘመን ሁኔታ ኢየሱስ ተንብዮአል። ስለዚህ እሱ ምንድን ባለው ነቢይ ነው? ታላቅ ነው። ታላቅ ነቢይ ዝም ብሎ ነቢይ ነው ወይስ በስራና በቃል ብርቱ የነበረ ነቢይ ነው? ስለዚህ ከኢየሱስ ውጪ ሌላ ነቢይ የማንፈልገው በአዲስ ኪዳን ለዚህ ነው። ኢየሱስ ታላቁ ነቢይ ሙሴ የተናገረለት ሆኖ ከመጣ የመጨረሻው በዚህ ምድር ላይ በአዲስ ኪዳን የተገለጠው ታላቅ ነቢይ ማን ብቻ ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ። ነቢይ ስንል ምን ማለት ነው? የእግዚአብሔርን ሐሳብና ምክር ትንቢት የሚል ስንጀምር እንዳትረሱ። ነቢይ ማለት ምንድነው? የእግዚአብሔርን ሐሳብ ምክር ለዘመኑ ትውልድ የሚናገር ማለት ነው። በዛ ጊዜ ውስጥ በ3 ዓመት ተኩል ውስጥ የእግዚአብሔርን ሐሳብና ምክር ማለት በኢየሱስ የተገለጠችው ምክር ምንድነች? የሰራዊት ጌታ እግዚአብሔር እንዲላል ነው ወይስ ወንጌል ነች? ወንጌል የምትባልን ትምህርት መጥቶ ያስተማረው የመጀመሪያውና የመጨረሻው ትልቁ ነቢይ ጌታችን ኢየሱስ ነው። ከሱ ሰምተን ደግሞ እኛ እናስተምራለን፣ እንሰብካለን። ይሄ ነው በአዲስ ኪዳን ከሱ እንጀምራለን። በቤተ ክርስቲያን ውስጥ ደግሞ ከዛ በኋላ ይቀጥላል። መንፈስ ቅዱስ መጣ፣ በዓለ ሃምሳ ሆነ፣ የጸጋን ስጦታ አከፋፈለ። በጸጋ ስጦታ መከፋፈል ውስጥ ነቢዩ ኢዮኤል የተናገረው ነገር በቤተ ክርስቲያን መፈጸም ጀመረ። ነቢዩ ኢዮኤል በብሉይ ኪዳን ውስጥ ክርስቶስ ሊመጣ የተወሰኑ ዓመታት ሲቀሩት ነቢዩ ኢዮኤል የተናገረው ትንቢት አለ። ያም የተናገረው ትንቢት በአዲስ ኪዳን ውስጥ ወይንም መሲሁ ከመጣ በኋላ በእርሱ የሚያምኑ ሰዎች እንደ ብሉይ ኪዳን ዘመን ቆጥሮ የሚመጣ ነቢይ 20 ዓመት ቆጥሮ 50 ዓመት ቆጥሮ 100 ዓመት ቆጥሮ ብቅ ብሎ የሚጠፋ ነቢይ ሳይሆን የሚያምኑበት ሁሉም በአንዳች የሆነ የጸጋ ስጦታ እንደሚገለጡ ኢዮኤል ተናገረ። የኢዮኤል ትንቢት ምን የሚል ነበረ? ኢዮኤል ምዕራፍ 2 ላይ ነው ያለው፣ ግን ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ጠቅሶታል። ከቁጥር 16 ይጀምራል። መንፈስ ቅዱስ የወረደ ቀን፣ በዓለ ሃምሳ የሆነ ቀን፣ ቤተ ክርስቲያን አንዲት አካል ትሆን ዘንድ የተጠመቀች ቀን፣ ያን ቀን የተፈጸመ ነገር ነው። ምንድን የተፈጸመው? በነቢዩ በኢዮኤል የተባለው ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። በብሉይ ኪዳንስ በሥጋ በለበሰው ሁሉ ላይ መንፈሱ አይፈስም። ጭራሽ በብሉይ ኪዳን ምንድን ነው የሚለው?
ሰው ስጋ ለባሽ ነው፣ ዘመኖቹም ከ120 ዓመት አይለፎ፣ መንፈሴን በስጋ ለባሽ ላይ አላኖርም በጭራሽ። እነዚህ ሁለት በጣም የተቃረኑ ነገሮች ናቸው። ዘፍጥረት 6 ላይ ዘፍጥረት 6:3 እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም አለ። መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ስጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። ያ ብሉይ ኪዳን መስቀሉ ላይ የተፈጸመው የቤዛነት ስራ ቅድም ያልነው ምንድነው? መንፈሴ በሰው ላይ ለዘላለም አይኖርም፣ እሱ ምን ነውና? ስጋ ነውና አይደለም? አቤት መስቀል፣ አቤት መስቀል። ቀየረውና አሁን ምን እንደሚል ታውቃላችሁ አይደለም? አታውቁም? ምናችሁ? ስጋችሁ ከእግዚአብሔር የተቀበላችሁት በእናንተም ውስጥ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ኦኬ ያንን ቅድም ዘፍጥረት 6 ላይ ያነበብነውን ኢምፖሲብል የሆነ ነገር በአዲስ ኪዳን የሚቻል ያደረገው ማን ነው? የቤዞ ስራ፣ መዋጀት በእግዚአብሔር ፊት እዛ ጋር ከተነገረው እርግማን ይልቅ ኢየሱስ የሰራው ስራ ይበልጣል። ስለዚህ ቀረ ማለት ነው። መንፈሴን አለ ኢዮኤል በስጋ ለባሽ ሁሉ ላይ አፈሳለዋል። ምን ተገኝቶ? እሱ ስጋ ነውና መንፈሴ በሰው ላይ ለዘላለም አይኖርም ያለው ጌታ ግን መጣና መጀመሪያ እንደዚህ አለ፣ ሄዳለሁ አብን ጠይቀዋለሁ ለዘላለም ከናንተ ጋር እንዲኖር፣ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ለዘላለም ደግሞ በውስጣችሁ ስለሚሆን ታውቁታላችሁ። ዓለም ግን ሊያው ስለማይቻለው የማያውቀው የእውነት መንፈስ ነው። ይህን ያደረገው ማን ነው? መስቀል ላይ የተፈጸመው የቤዛነት ስራ። ስለዚህ እግዚአብሔር ሆይ በኢየሱስ በኩል መንፈስ ቅዱስ ከኛ ጋር ያለው ነገር በክርስቶስ ጋር ከነበረው ጋር እንዲመሳሰል ልጅህን ኢየሱስን እነዚህን እርግማኖች እነዚህን ንግርቶች በእኛ ላይ እንዳይፈጸሙ ኢየሱስ በመስቀል ላይ እንዲሞት ስለፈቀድክልን እናመሰግናለን። ኢየሱስ ሆይ መስዋዕትነት ትልቅ ነው። በሰላም እንድንኖር ብቻ አይደለም፣ የሰይጣንና የአጋንንት መጫወቻ እንዳንሆን ብቻ አይደለም፣ የፈለገው መጥቶ እያሳበደን መንገድ ለመንገድ እንዳያዞረን ባላ ነድ ፌስታል ተሸክመን እንዳንዞር ማድረጉ ብቻ አይደለም ጌታ ይገላገለን። ይሄ እንዳይሆን ከልካዩ እኛ ውስጥ እንዲሆን አደረገ። ከልካዩ ማን ይባላል? መንፈስ ቅዱስ ይባላል። አብ ሆይ በኢየሱስ ምክንያት ስላፈሰስክልን መንፈስህ እናመሰግናለን። ክፉን ከልካዩ በእኛ ውስጥ ስላለ እናመሰግናለን። በስጋ ለባሹ ላይ ለዘላለም መንፈስህ እንዲኖር ስለፈቀድክ እናመሰግናለን። ለዛ ደግሞ የሚመጥን መስዋዕት ስለቀረበ እናመሰግናለን። ክብር ሁሉ ለአንተ ይሁን። በተረፈ እዚህ የምንሰበሰበው እንዴት ሆነ እንደነበር ታውቃላችሁ? በዓለም ላይ እንዳሉ ሃይማኖቶች ቡዲዝም፣ ሽንቶይዝም፣ ምናምኒዝም፣ ታኦይዝም ምናምኒዝም ይባል እንደነሱ ሆነ ነበር እዚህ የምንሰበሰበው። ነድ እንደዚህ ያረጉ እዚህ የቀቡ ምናምን እግራቸውን አጣጥፈው ቁጭ የሚሉት ምናምን እንደነሱ ነው የምንሆነው። ስለዚህ ከልካዩን አጥፊውን የሚከለክለውን መንፈስ በእኛ ውስጥ ስላረገ መጽሐፍ እንደሚል ለቤዛ ቀን የታተምንበት ቅዱስ መንፈስ ስለሰጠን ለዛም የሆነውን መስዋዕት ደግሞ ለዛም የሆነውን ደግሞ የሚቀርብ ነገር እኔ ማቅረብ ስለማልችል በነቢዩ በኢዩኤል ትንቢት ሲነገር ለማመን ቢከብድም እንድትፈጸም ሆነችና ጴጥሮስ በበዓለ ሃምሳ ላይ ይህ አሁን የምታዩት ነገር በስጋ በለበሰው ላይ መንፈሴን አፈሳለሁ፣ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁ ራእይ ያያሉ። ጎበዛዝት ማለት እድሜው 30ዎቹ መጨረሻ 40ዎቹን እስከ 50 ምናምን ያለው ነው ጎበዛዝት የሚባለው። 40 ቤት ጎበዝ ይባላል። ልጆች ደግሞ አሉ ትንቢት ይናገራሉ፣ ጎበዞች ራእይ ያያሉ፣ ሽማግሌዎች ሕልም ያልማሉ እያለ ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ ትንቢትም ይናገራሉ አለና ፓርት 1 የኢዩኤል ትንቢት ከበዓለ ሃምሳ እስከ ቤተ ክርስቲያን መነጠቅ ይሄ ተፈጽሟል። ከቤተ ክርስቲያን መነጠቅ በኋላ ደግሞ የሚፈጸመውን ከቁጥር 19 በኋላ ይናገራል። ጴጥሮስ አንድ ላይ ነው የኢዩኤልን ትንቢት አንድ ላይ አምጥቶ ተናግሯል። ምክንያቱም ጴጥሮስ በሚናገር ሰዓት በዚያው ሰሞን ላይ የዓለም ፍጻሜ እንደሚሆን ክርስቲያኖች ያምኑ ነበረ። እነ ጴጥሮስ በሕይወት እያሉ የመጨረሻ ዘመን እንደሚመጣ ያምኑ ነበር። ስለዚህ ጴጥሮስ አንድ ላይ ሁሉንም አነቦታል። ግን በቁጥር 17 18 እና በ19 እና በ20 መሃል ላይ የ2000 ዓመት ክፍተት አለ። ምንድነው የሚለው? ቁጥር 19
ድንቆችን በላይ በሰማይ ምልክቶችን በታች በምድር ሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል ታላቅ የሆነ የተሰማ የጌታ ቀን ሳይመጣ። አሁን በዚህኛው ቁጥርና ከላይ ባለው መንፈሴን በስጋ ለባሽ ላይ አፈሳለሁ 2000 ዓመት ጭማሪ አለች። ያቺ 2000 ዓመት ምን ትባላለች? አቤት የጸጋ ዘመን ወይም የቤተ ክርስቲያን ዘመን ትባላለች። ዲስፐንሴሽን ኦፍ ግሬስ ይባላል። ጴጥሮስ አንድ ላይ ነው ያወራው። በመሃሉ የ2000 ዓመት ክፍተት አለ። እንግዲህ በዚህ በተጠቀሰው ክፍል ውስጥ ኢዩኤል የተናገረው በአዲስ ኪዳን መሲሁ ከመጣና በዞት ከተፈጸመ በኋላ ምንድነው የሚሆነው? አንደኛ በስጋ ለባሹ ላይ ወይም በሱ በሚያምኑት ላይ ምን እናፈሳለሁ? መንፈሴን። በብሉይ ኪዳንስ በሁሉም እስራኤል ላይ መንፈሱ ሊመጣ አይችልም። በአንዳንድ ሰው በ100 ዓመት አንዴ፣ በ50 ዓመት አንዴ፣ በሆነ ዓመት አንዴ አንድ ሰው ላይ የእግዚአብሔር መንፈስ ይመጣል። ኢየሱስ ግን ከሞቱና ከመነሳቱ የተነሳ ስጋችን የመንፈስ ቅዱስ ቤተ መቅደስ እንዲሆን ተፈቀደ። ለምን? ስጋችን በዋጋ ተገዛ። ስለዚህ ንብረትነቱ የእግዚአብሔር ስለሆነ በእግዚአብሔር ንብረት ውስጥ የሚገባ የእግዚአብሔር ሕይወት ያስፈልጋል፣ የእግዚአብሔር መንፈስ ያስፈልጋል። እና አታውቁም ወይ? ተዝረክርከን እንኳን የቆሮንቶስ ክርስቲያኖች ተዝረክርከው እንኳን የት ውለው እንደመጡ እናውቃለን። ምዕራፍ 6 ላይ ግን የተባሉት ምንድነው? ፑ አትረቡ። እግዚአብሔር እኮ እንደው ሰው የሆናችሁ መስሎት ነበር መንፈሱን የሰጣችሁ። አሁን እንደዚህ አይነት ነገር ሰምቻለሁ፣ ስለዚህ የእግዚአብሔር መንፈስ ትቷችሁ ሄዷል አላለም። ስጋችሁ በዋጋ ስለተገዛ ባጭሩ ስጋችሁ የናንተ አይደለም። ስጋችሁ የማን ነው? የጌታ ነው። የጌታ ነው። እና ስጋችሁ ከእግዚአብሔር የተቀበላችሁት በእናንተም ውስጥ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ኢየሱስ ምን አለ? ለዘላለም መንፈሴ ከእናንተ ጋር ይሆናል። አብን ጠይቀዋለሁ፣ መንፈስ ቅዱስ ይመጣል፣ ለዘላለም ከእናንተ ጋር ስለሚኖር ታውቁታላችሁ። ምንድነው ለውጡ? በብሉይ ኪዳን በሁሉም እስራኤል ላይ መንፈስ አይመጣም። በአዲስ ኪዳን ግን በኢየሱስ የሚያምኑት ሁሉ መንፈስ ቅዱስን ይቀበላሉ። ዮሐንስ 7:37-38 በእኔ የሚያምን ሁሉ መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይህንንም ያለው በእርሱ የሚያምኑት ሁሉ ሊቀበሉ ስላላቸው ስለ መንፈስ ቅዱስ ተናገረ። ስለዚህ አማኞች በውስጣቸው ማን አለ? መንፈስ ቅዱስ አለ። መንፈስ ቅዱስን መቀበልህ ምልክቱ ስሜት አይደለም፣ እንቅስቃሴ አይደለም፣ በዚህ ሮጠ በዛ መግባት አይደለም፣ በሶፍት ሙሉ ላብ መጥረግ አይደለም፣ ወንበር ላይ መፈረጋገጥ አይደለም፣ እየተወራጩ አጠገብ ያለውን ሰው ሆዱን ጭንቅላቱን መምታት አይደለም። መንፈስ ቅዱስ በውስጥ ለመኖሩ ወይም መቀበል ማስረጃው ኢየሱስ ሲባል ውስጥ ሆድ የሚላወስ ከሆነ በፍቅሩ ከታመምክ የመንፈስ ቅዱስ ትልቁ ስራ ኢየሱስን እንድትወድ ማድረግ ነው። እና በፍቅሩ ከታመምክ ኢየሱስ ሲባል ነፍስ የማይቀርልህ ሆነ በኢየሱስ ፍቅር የታመምክ ከሆነ በፍቅሩ ታመም ያለውና ስለሚል መጽሐፍ ቅዱስ በፍቅሩ የታመማችሁ ከሆነ መንፈስ ቅዱስ በውስጣችሁ አለ። ያለ መንፈስ ቅዱስ ኢየሱስን ማፍቀር መውደድ አይቻል። መወራጨት ይቻላል፣ ያለ መንፈስ ቅዱስ መጮህ ይቻላል። በነገራችን ላይ ሞንታኒዝም እሱ ነው። በክርስትና በቤተ ክርስቲያን ታሪክ ውስጥ አንዱ ኑፋቄ ሞንታኒዝም ነበር ድሮ። በስሙ ግን የሚያብዱ ነበሩ። ሁሉም ጩኸት ነው፣ ሁሉም መጮህ ነው፣ ሁሉም መጮህ ነው፣ ሁሉም መንቀጥቀጥ ነው፣ ሁሉም መንዘፍዘፍ ነው። በዘመኑ የነበሩት ግን ጎበዝ አባቶች ያን ጊዜ ላይ ሞንታኒዝምን አገለሉት። ዝም ብሎ ተከማችቶ የሚጮህ ቡድን ነበረ። ዳግም መወለዳችሁ የምታረጋግጡት ለኢየሱስ ባላችሁ ፍቅር ነው። አሁን ልዩነቱን አጠናን። አንድ በብሉይ ኪዳን በሁሉም ላይ አይመጣም። ስለዚህ እስራኤል ምን ይባላል? እስራኤል ዘበስጋ ምን ማለት ነው? ጳውሎስ የተናገረው በስጋ የነበረውን እስራኤልን ተመልከቱ። እኛሳ አቤት በመንፈስ እግዚአብሔርን በመንፈስ የምናመልክ እኛ በእውነት በመንፈስ ቅዱስ ወይም በጌታ እጅ የተገረዝን እኛ ነን። እኛ በመንፈስ ነን፣ እስራኤል በስጋ ነው። እስራኤል የስጋ ልጅ ነው፣ እኛ የእምነት ልጆች ነን። እስራኤል ምድር ወራሽ ነው፣ እኛ እግዚአብሔርን ወራሾች ነን። አንገናኝ። ማን ነው ልጅነት ነው? መስቀል። ከትንቢት አንጻርሳ ወይም ከመንፈስ ቅዱስ አንጻርስ በእነርሱ ላይ በሁሉም ላይ አይመጣም። በአዲስ ኪዳን ግን በስጋ ለባሹ ሁሉ ላይ በክርስቲያኖች ሁሉ ላይ መንፈስ ቅዱስ ተሰጠ። ሁለተኛው በብሉይ ኪዳን በዛም በመጣበት ሰውዬ ላይ መንፈስ ቅዱስ ለዘላለም ሊኖር አይችልም። ለምን? ሰውየው ማንም ይሁን ማን ስጋው በምን አልተገዛም? በዋጋ አልተገዛምና አስፈላጊ ሲሆን መንፈስ ቅዱስ ያንን ሰው ጥሎት ይሄዳል። ሳውልን ጥሎት ሲሄድ አይተናል። ዳዊት ደግሞ እንደ ሳኦል ማኖ ሲነካ ወዲያው ጸለየ፣ እግዚአብሔር ሆይ መንፈስን ከኔ ላይ አትውሰድ። ከማን አይቶ? አቤት ከሳኦል አይቶ። ኦኬ
ከኛ ጋር ያለውን መንፈስ ቅዱስን ስናስብሳ ከሳኦል አይተን ነው ከኢየሱስ አይተን? ከኢየሱስ ላይ መንፈሱን እግዚአብሔር ሊወስድበት አይችልም። ለዚህ ኢየሱስ ምን አለ? ከእርሱ የተነሳ እኛ ላይ የሚፈጸመውን ነገር ተናገረ። መንፈስ ቅዱስ ይመጣል ለዘላለም ከናንተ ጋር እንዲኖር። የቱ ጋር ጌታ ሆይ የቱ ጋር ነው የሚኖረው? ስንጸልይ እሁድ ነው የሚመጣው? ከዚህ አካባቢ ነው የሚወርደው? ኖ በውስጣችሁ ስለሚሆን ታውቁታላችሁ። ምክንያቱም መንፈስ ቅዱስ እሁድ ጠዋት ብቻ አይደለም የሚያስፈልገው። መንፈስ ቅዱስ እሁድ ጠዋት በሙዚቃ በጣም አጮሆ መዘመር ማለት አይደለም። መንፈስ ቅዱስ ሰኞም ያስፈልግሃል ቢሮ ስትገባ፣ ማክሰኞም ያስፈልግሃል ገበያ ስትገባ፣ ሮብም ያስፈልጋል ታክሲ ውስጥ ስትገባ፣ ሐሙስም ያስፈልጋል ቤት ስትገባ፣ የትም ስትሄድ መንፈስ ቅዱስ መሪ ነው እንጂ መንፈስ ቅዱስ የእሁድ ጠዋት አስመላኪ አይደለም። በመንፈስ የሚመሩ የሚለው እሁድ ጠዋት አይደለም፣ 24 ሰዓት 365 ቀን። ስለዚህ የግድ ይሄ መንፈስ ካንተ ውስጥ አለበት። ለዚያ ደግሞ ስጋችን በምን ተገዝቷል? በዋጋ ተገዝቷል። ቆሮንቶሶች ተዝረክርከው ሲመጡ ምን ተባሉ? ቱ አልተባሉ። በቃ ጥሏችሁ ሄዷል አልተባሉ። 40 ክንድ ከናንተ ሸሽቷል አልተባሉ። ምንድነው? አታውቁም ወይ ውስጣችሁ መንፈስ ቅዱስ እንዳለ? አታውቁም እንዴ? አንተ እዚሁ ነው እንደ እኔ ጋር ያለው? ናትዬ። ስለዚህ ክብሬን ልጠብቅ ብለው መኖር ይችላሉ እንደዛ ሲሆን። እና በአዲስ ኪዳን ትንቢት በቤተ ክርስቲያን ውስጥ የጸጋ ስጦታ ሆኖ መጣ። ነቢያትም ለቤተ ክርስቲያን ተሰጡ። አሁን በቤተ ክርስቲያን ውስጥ ነው። በአዲስ ኪዳን ትልቁ ነቢያችን ማን ነው? ታላቁ አስተማሪ ማን ነው? ታላቁ ተናጋሪ ማን ነው? ታላቁ አመልካች ማን ነው? ኢየሱስ ጌታችን። በቤተ ክርስቲያን ውስጥ መንፈስ ቅዱስ ምዕራፍ 2 ላይ በዓለ ሃምሳ መንፈስ ቅዱስ ይወርዳል። ከዛ በኋላ ባሉት የሐዋርያት ሥራ መጽሐፍ ውስጥ እናያለን ነቢያት ለቤተ ክርስቲያን ተሰጥተው። ለምሳሌ አስተማሪዎችና ነቢያቶች አብረው እንደነበሩ ሐዋርያት ሥራ ምዕራፍ 13 ቁጥር 1 እናውጣ። ትንቢትና ነቢያት በቤተ ክርስቲያን በተለያዩ አጥቢያ ቤተ ክርስቲያኖች ውስጥ ያን ጊዜ የሐዋርያትን ትምህርት በመከተል ትምህርቱን ለቅዱሳን በትንቢትና በትምህርት የሚያረጋግጡ የሚያጸኑ ወር ደግሞ በሐዋርያት ትምህርትና ስልጣን ስር ሆነው የሚያገለግሉ የአዲሱን ኪዳን ትምህርት ለቅዱሳን የሚሰጡ ነቢያትና መምህራኖች ነበሩ። ሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ በአንጾኪያም ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ ስለማይነጣጠሉ። ለምሳሌ ምዕራፍ 15 ላይ ስንሄድ እናያቸዋለን። ነቢይ በቀደም አይተናል። የብሉይ ኪዳን ነቢይ ስራዎች ብለን ስናጠና የብሉይ ኪዳን ነቢይ ስራው አንዱ ስራው ዋነኛ ቁጥር 1 ምን ነበር ብለናል? ሕጉን ማስተማር ነው። ለምን? ትንቢትም በለው በብሉይ ኪዳን አምልኮም በለው ስርዓተ መስዋዕት በለው የትኛውም ነገር ከምን ተነስቶ ነው የሚፈጸመው? ከኪዳኑ ከሕጉ ተነስቶ ነው። ከሕጉ ተነስቶ ይጸልያል፣ እንደ ሕጉ ይጸልያል፣ እንደ ሕጉ ይመለካል፣ እንደ ሕጉ ቁርባን መስዋዕት ይቀርባል። የአዲስ ኪዳኑ ነቢይ ደግሞ ትልቁ ስራው ምንድነው ማለት ነው? አቤት ማስተማር ነው። ምኑን? የኪዳኑን ጸጋውን፣ የመስቀሉን ቃል፣ አዲስ ኪዳንን፣ የክርስቶስን ወንጌል፣ የክርስቶስን ዶክትሪን፣ ትምህርተ ሥላሴ፣ ትምህርተ ክርስቶስ፣ ትምህርተ መንፈስ ቅዱስን የማያውቅ ነቢይ ከሆነ አስቸጋሪ ነው። መሰረታዊ የሆኑ ዶክትሪኖች፣ አስተምሮች የማያውቅ ከሆነ ወደ አደገኛ ነገር የሚሄድ ሰው ይሆናል። ሥላሴን እንደሚገባ ማያውቅና እንደሚገባ ማስተማር ካልቻለ ይሄ ነቢይ እንደዚህ አይነት ነቢይ ከየትኛው ነቢይ ጋር ይመሳሰልባል መሰለ? ኦንሊ ጂሰስ የሚባል ቸርች ውስጥ ያለ ነቢይና ወንጌላውያን ቸርች ውስጥ ያለ ነቢይ አክሽናቸው አንድ አይነት ነው። ድምጻቸው አንድ አይነት ነው። ልሳናቸው አንድ አይነት ነው። ስሜታቸው አንድ አይነት ነው። የሚገርም ነው። ሁሉ ነገራቸው አንድ አይነት ነው። ጥያቄ ይፈጥራል። እውነተኛውን አምላክ በቃሉና በመንፈሱ የተገለጠውን አምላክ የማያውቀው ከተመሰረተ ገና 110 እና 20 ዓመት ገና የሞላው አዲሱ እምነትና በአባቶች ከኒቅያ ጉባኤ ጀምሮ እየጸደቀ መጣውን ትምህርት እንቀበላለን የሚለው ወንጌላዊው አንድ አይነት ልሳን፣ አንድ አይነት ድምጸት፣ አንድ አይነት እንቅስቃሴ፣ አንድ አይነት ስሜት፣ አንድ አይነት ነገሩ ሲሆን ኮሽን ታረጋለህ። ስለዚህ አሁን የመጣው ምስቅልቅል የወጣው ነገር ከምን የመጣ ነው ሲባል ነብይነት ጸጋው ጎርሎ ወይም ነብይነት አገልግሎቱ ጠፍቶ ሳይሆን ነብዩ ኪዳኑን አያውቅም፣ መጽሐፉን አያውቅም። አስተምር ቢሉት አያስተምርም። እናስ በቃ እንደመጣለት ወደ ፈለገው ይነጉዳል፣ ያነጉዳል ማለት ነው።
ሃይ ባይ የለም፣ ከልካይ የለም፣ ለመመለስም ከባድ ነው። እግዚአብሔር ሲረዳ ብቻ ነው። እና በአዲስ ኪዳን ውስጥ ነቢያትና መምህራን ተነጣጥለው አይታዩም ነበር። ነቢያቱ ራሱ ያስተምሩ ነበር፣ በቃል ወይም በማስተማር ያጸኑት ነበረ። የአዲሱን ኪዳን አስተምሮ ዶክትሪን ያጸኑት ነበረ። የኢየሱስ ክርስቶስን ፍጹም ሰውነት ተቀብሎ አምላክነቱ የጎደለበት፣ አምላክነቱን ተቀብሎ ሰውነቱ የሚጠፋበት ሰውዬ ነቢይ ሆኖ ቸርች ሊመጣ ይችላል። እዚህ አጋሮ ከተማ አስታውሳለሁ። እኔ ስላሴን እዛ ቤት በነበርን ሰዓት ስላሴን አስተማርኩ። ስላሴን ሳስተምር ያው የትምህርት ርዕስ እኔ ነኝ የምሰጣቸው ለተቃዋሚዎቼ። እኔ ስላሴን ካስተማርኩ እዛ ጋር ስላሴ ብሎ የለም ብሎ ነው ይጀምር። ሶስት ወገን በየካሰ ሶስት ወገን የሚባል የለም ነው ይባል። ብቻ በቃ ርዕስ ከዚህ ነው ሳስተምር። አንድ ትልቅ ቤተ ክርስቲያን ውስጥ በስሟ ትልቅ የሆነች ቤተ ክርስቲያን ውስጥ የተጋበዘው ሰውዬ እግዚአብሔር ሶስት አካላት የለውም ማለት አንዱ ነው ራሱን እየቀያየረ ምዕመናን ብሎ አስተማር። ከልካይ የለም፣ ያዥ ገራጅ የለም። ግን የተሰበሰብነው እግዚአብሔር ሶስት አካላት ያለው አንድ አምላክ ብለን ኦንሊ ጂሰስን አስወጥተን ነበር የተሰበሰብነው ወንጌላዊ ብለን። ግን ራሱ ኢየሱስ ነው አብን መንፈስ ቅዱስም ሆኖ የሚጫወተው ብሎ እንደ ኦንሊ ጂሰስ የሚያስብ ሰው ወንጌላውያን መሃል ሊመጣ ይችላል። ይሄ ሰውዬ እንግዲህ ፕሮግራም ሲያልቅ ይጸልይላቸዋል። ፕሮግራም ሲያልቅ ወደፊት ኑና እጅ ልጫን ይላል። አስቡ። ስለዚህ መንፈሱ ከየት ነው? ሐዋርያት የማያውቁትን የእምነት አባቶቻችን የማያውቁትን አምላክ የሚያመልክ ሰውዬ እጅ ሲጭንብህ ልሳን ሲናገር ትንቢት ሲናገር ኮሽን ማድረግ መጠየቅ መቻል አለባቸው። ምክንያቱም ስላሴ ሰው ያመጣው በቀላ ያመጣው ወይ ከሆነ ቡድን ለመለያየት ምናምን የመጣ ትምህርት ሳይሆን የአዲስ ኪዳን ታላቅ መገለጥ ነው። በኦሪትም የነበረ በብሉይም የነበረ ነቢያቶች ጥያቄ ሆነባቸው ግልጽ ያልሆነላቸው ነገር ሆኖ ሳለ በአዲስ ኪዳን በመንፈስ ቅዱስ መውረድ የእውነተኛው አምላክ ታላቅ መገለጥ የተገለጠው ለቤተ ክርስቲያን ብቻ። አይሁድም ያውቁታል፣ ሌሎቹም በየስማቸው በየስሙ ይጠሩታል፣ ወዘተ ወዘተ። ይሄ እውነተኛው አምላክ የአብርሃም ይስሐቅ ያዕቆብ አምላክ ግን ማንነቱ በድምቀት የተገለጠበት ነገር የተገለጠው ለቤተ ክርስቲያን ብቻ። የእስራኤልን አምላክ ነው የምናመልከው። እስራኤል ግን አምላክ በሙላት አልተገለጠላቸውም። ከመንፈስ ቅዱስ መውረድ የተነሳ አምላክ ራሱን ጭምር ገለጠ። እዚሁ መሬት ላይ መጥቶ አባቶ እያለ ሲጸልይ ታየ። ያኛው ደግሞ ከዛ ሆነ የምወደው ልጄ ሲል ተሰማ። ይሄኛው ደግሞ ሊድ ሲል ሄጄ አባቴን እለምናለሁኝ ሌላ አጽናኝ መንፈስ ቅዱስን ይልክላቸዋል። እሱ ደግሞ መንፈስ ቅዱስ ደግሞ በመጣ ጊዜ እሱ ስለኔ ይመሰክርላቸዋል እያለ ምንድነው የሶስቱ እነማን ናቸው? ወይ መልአክ አይደለም አንዱ፣ ወይ ነብይ አይደለም፣ ወይ ፍጡር አይደለም፣ ሶስቱም አንተ የሚባባል። ይሄ ሬቨሌሽን ለክርስትና ነው የተገለጠው። ይሄንን የማያምን ሰውዬ አሮሳሽን ታና ማክሮ ባጋሴራ ጃላባዲያስ ናና ወደፊት ሲል እንዴት ነው ብለም አምላክ ነው ራሱን በሶስት አካላት ሲገልጥ የመጣው። ይሄን ማይቀበለው ሰውዬ ኢየሱስ ከሰው ስጋን አልተካፈለም የሚል ሰውዬ ስጋውን ከሰማይ ይዞ መጣ የሚል የኦንሊ ጂሰስ ትምህርት እንደዚህ አይነት መረዳት ያለው ሰው በማርያም በኩል እስራኤላዊ መሆኑን የካደ የአውጣኬ መንፈስ ያለበት ሰው ልብ ይሄ ሰውዬ ቤተ ክርስቲያን ውስጥ ሊኖር ይችላል። ነቢይ እግዚአብሔር እንዲላል የሰራዊት አምላክ እንዲላል ስላለ አይደለም ነቢይ ነው። ነቢይ የጌታ ኢየሱስ ክርስቶስና የሐዋርያትን ትምህርት አውቆ በማሳወቅ በመያዝ ካልበረታ ራሱ እንኳን አንተን አይደለም ራሱ አደጋ ውስጥ ነው ያለው። ወዴት እየሄደና ከየት እንደመጣ ጀርባውን ሳያቅ የሚኖር ሰውዬ ነው። የትም አያደርሳችሁ። አሁን በአንጾኪያ ባለችው ቤተክርስቲያን ውስጥ ሁሉ የማይነጣጠለው ነገር በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይላል። እኛ የምንፈልገው ስለሆነ በአንጾኪያ ቤተክርስቲያን ምኖችና ምኖች ነበሩ? መምህራንና ነቢያት ነበሩ። አይነጣጠሉም ማለት ነው። ነቢያት የማስተማር ወይም ትንቢት ከትምህርት ጋር ተያያዥ ስለሆነ ትምህርት የለኝም ትንቢት አለኝ የሚል ሰው እና መጨረሻ የት ልታደርሰን ነው ተብሎ ይጠየቃል። ማድረሻው ትምህርት ስለሆነ እኔ የምትሉት አይገባኝም፣ ኢየሱስ ሰው አምላክ ምን እኔ አይገባኝም፣ ግን ሃሌሉያ ጸልይልሃለሁ ካለ የት ነው የምትደርሱት ተያይዛችሁ? ከዛ ማን ነው ሰውየው? ወዴት ነው እየሄደ ያለው? አባቶቹ የሚያውቁትን እሱ እንዴት አላወቀም? የሞቱለትን ትምህርት እሱ እንዴት ረሳው? እንዴት አያውቀው? እና የሰውዬ ማን ነው? ከየት ነው? ወዴት ነው መድረሻው? እዚህ ሐዋርያት ሥራ ምዕራፍ 15 ላይ ሄዱ። ሐዋርያት ሥራ ምዕራፍ 15 ላይ
ሐዋርያት አንድ ዶክትሪን ሰሩ። ዶክትሪኑ እንዲሰራ ወይም የመጀመሪያው ጉባኤ የቤተ ክርስቲያን ጉባኤ የሚባለው ይሄ ነው። ቤተ ክርስቲያን ዓለም አቀፍ ጉባኤዎች አድርጋለች። የመጀመሪያው በ53 ዓመተ ምህረት ነው። ይሄም በሐዋርያት ሥራ ምዕራፍ 15 ላይ ያለው ታሪክ ነው፣ የኢየሩሳሌም ጉባኤ። ከዛ ኋላ ታላቅ መከራ ውስጥ ነው የገቡት። 313 ነፃ ወጡ። 325 ላይ የኒቂያ ጉባኤ አርዮስ የሚባል ሰውዬ የኢየሱስን አምላክነት ክደው። እነዚህ ቤተክርስቲያን ጤነኛ በነበረ ሰዓት ያደረገቻቸው ዓለም አቀፍ ጉባኤዎች ናቸው። ለዚህ ነው ወንጌላውያን አብያተ ክርስቲያናት የኢየሩሳሌምን ጉባኤ የኒቂያውን ጉባኤ የሚቀበሉት። በቤተ ክርስቲያንም እሑድ ጠዋት እዚህ ስናነብ ሰምታችኋል። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ የአብ አንድያ ልጅ በሚሆን በኢየሱስ ክርስቶስ እናምናለን የሚለውን ሀብቴ ብዙ ጊዜ ያስብላቸዋል። እሱ እንግዲህ ወንጌላውያን በዚህ ተሰብስበዋል ተብሎ ይታመናል። እዚህ ውስጥ አለን ተብሎ ይታመናል። በተግባር ትምህርቱን ህዝቡ ያውቀዋል አያውቀውም መድኃኔዓለም ያውቃል። ይሁንና የመጀመሪያው ጉባኤ የኢየሩሳሌም ጉባኤ ነው። በኢየሩሳሌም ጉባኤ ውስጥ የተነሳ አንድ ምንፍቅና ስለተነሳ ነው። ያም አንዳንዶች አሕዛብ ወደ ሆኑት አብያተ ክርስቲያናት ሄደው እንደ ሙሴ ሥርዓት ካልተገረዛችሁ የሙሴንም ሕግ ካልጠበቃችሁ ትድኑ ዘንድ አትችሉም ብለው ጉባኤውን አወኩት። በቃ በኢየሱስ አምኜ ድኛለሁ ብሎ እግዚአብሔር ይመስገን አቤት አቤት እግዚአብሔር እኔ ማንኝና ነው ያዳነኝ እያሉ በደና ቁጭ ብሎ ሳለ እንዲሁ በጸጋ የሚለው መዝሙር እየዘመሩ እያለ መጡ የሆኑ ሰዎች ደራናችሁ ሃሌሉያ ኢየሱስ ጌታ ነው ሃሌሉያ ራዱስ ግራማጀላ ባዲና ማስክራኛ እኛ የመጣ ነው ከኢየሩሳሌም ቤተክርስቲያን ነው አሜን በል አሉ። ህዝቡ ከኢየሩሳሌም ሲባል ዛሬ ከአዲስ አበባ አገልጋይ መጣ እንደሚባለው ነው የሚለው እና ጴጥሮስ ነው የላከን፣ ሐዋርያው ጴጥሮስ ነው የላከን፣ ያዕቆብ ነው የላከን። ሃሌሉያ ሃሌሉያ። እና ምንድነው አንዳንድ ነገር ሰምተን ነው እዚህ የመጣ ነው። ከመካከላችሁ በሙሴ ሕግ አይጸደቅም በኢየሱስ ብቻ አምነን ሄዳን ነው አምነን የጸደቅ ነው የሚሉ ሰዎች እንዳሉ ሰምተናል። ትምህርቱንም ያስተማረው ማን እንደሆነ ገብቶናል። ያው ጳውሎስ ነው እንግዲህ የሚጠመደው። ለዚህ ወገኖቼ በኢየሱስ አምኜ ብቻ ድናለሁ ብሎ የለም። የሙሴን ሕጎች መጠበቅ አለባችሁ። አርግና ታርግን ፈጽም ኢየሱስን ታምኑና ከዛ ደግሞ ሕጉን ስትጠብቁ ነው የምትድኑት። ኢየሱስን አምኖ ያለ ሕግ መጽደቅ አትችሉም ብለዋል። በዚህ ዘመን እንደዚህ ብሎ አንድ ሰው ቢወርድ ራሱ የሚጠይቀው የለም። እንደውም ደግ አደረገ ሰውን ስነ ስርዓት አስያዘልን ነው የሚሉት። አሜዚንግ ጸጋ ስነ ስርዓት ማስያዝ አቅቶት ሕግ ስነ ስርዓት ሊያስይዝ። መጽሐፉ ደግሞ የሚለው ሕግ ሲሰበክ ኃጢአት ኃይል ያገኛል። ሕግ በሌለበት ግን ኃጢአት ይሞታል፣ እኔም ሕያው ሆናለሁ። የኃጢአት ኃይል ማን ነው ተባለ? ሕግ ነው ተባለ። አሁን እርግጠኛ ነኝ አንዱ ቸርች ከፍቶ ሕግ ብቻ ቢያስተምር ማንም አይቀውም። እሱ በጣም ሲሪየስ ነው ይባል ጭጭጭጭ ይባል፣ ግን ውሸት ነው። ለሲሪየስ እኛ እንደዚህ ከማንም ጋር ፈታ ብለን ሰላም ነህ ደህና ነህ ብለን የምንኖረው ሰዎች ሲሪየሱ ጉዳይ ሲመጣ ከኛ የሚብስ የለም። ውሸት ነው። የሕግ አስተማሪ ሲሪየስ አይደለም፣ ቲያትር ነው የሚሰራው። ሲሪየስ በአባቶች እምነት በዶክትሪን ላይ ፊት አለመስጠት ነው። ማንም ይሁን ማን እኛ በዶሮ በአጥር በባልቦላ አልተጣላንም ከነሱ ጋር። የኛ ዶሮ እነሱ ግቢ ገብቶ አልተጣላንም። በቆጣሪ አልተጣላንም። የተጣላነው በትምህርት ነው። ቁጭ ብለው ከስላሴ ጀምሮ ያለውን ትምህርት እንነጋገር፣ እንተማመን። አልዚያ ዝም ብሎ በቃ ምን አንድ እኮ ነን ያው በቃ ተሳሳሙ ብሎ ነገር የለም። በቃ ይቅር ለእግዚአብሔር ይቅር ለእግዚአብሔር ትምህርቱ ይቅርታ አይጠይቅም። ተነጋግረ ከስላሴ እንዴ ስላሴን ማያምን አለ እንደ አላሉ ማለት እንዴት ሰው በጸጋ ነው ምድኛ የምናውቀው ሰው በጸጋ እንደሚድን ነው። እንዴት በስራ ይሄን እንዴት ይጠፋቸዋል? ጠይቃቸው። ልብ ካላቸው መድረክ ላይ ወጣው ልክ ነው ሰው በስራው አይድንም በጸጋና በእምነት ብቻ ነው ይበሉ እንጂ ዝም ብሎ በቃ እሺ ተሳስሽ ይቅርታ በቃ ይቅር ለእግዚአብሔር ብሎ ነገር የለም። ነገ መልሶ ይገነፍላል። እንደሱ አይደለም። አሁን ምን ሆነ መሰላችሁ? እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። ቁጥር 5 ላይ ከፈሪሳውያን ወገን ግን ባክግራውንዳቸው ፈሪሳዊ ነው። ጌታ ይገሰጻቸው። ግን ያመኑት ማለት አምነናል ብለው መጥተዋል። ምን ሆኑ? አንዳንዶቹ ተነስተው ተገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባላል። በዚህ ሰዓት ሐዋርያትና ሽማግሌዎች ቁጥር 6 ላይ ስለዚህ ነገር ለመመካከር ተሰበሰቡ። ከዛ በኋላ ማን ነው የሚነሳው? ጀግናው ጴጥሮስ ነው። ጴጥሮስ ይነሳል። ቁጥር 7 ላይ ተነስቶ ቁጥር 10 ላይ እንደዚህ አለ። ሕግን ምን አለው? ጴጥሮስ ምን አለው? ሕጉን የሙሴን ሕግ
ሰዎቹ ሕጉን ካልጠበቃችሁ ትድኑ ዘንድ አትችሉም ነው። ጴጥሮስ የመጽሐፍ ቅዱሱ ጴጥሮስ ተነስቶ ምን አለ? እንግዲህ አባቶቻችንና ማለት የእስራኤል አባቶች እኛ ልንሸከመው ያልቻልነውን ቀንበር ሕጉ ምንድነው? የእስራኤል አባቶችና ራሱ እስራኤላውያን ሊሸከሙት ያልቻሉት ቀንበር በደቀ መዛሙርት ማለት በክርስቲያኖች ማለት ነው ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ? ኦ ማይ ጋድ! አንተ ለሕጉና ለሆነ ምንድነው የሥነ ምግባር ጠበቃ ነኝ ብለህ መከራ ስትበላ መጽሐፍ ቅዱስ እግዚአብሔርን ለምን ትፈታተነዋል? እስራኤል ያልቻሉትን ቀንበር ክርስቲያኖች ላይ የጫንክ እግዚአብሔር ያነሳውን እኔ ጭናለሁ እያልክ ለምንድን ነው እግዚአብሔር ጋር የምትጣለው? እግዚአብሔርን ለምንድን ነው የምትፈታተነው? ሕግን መስበክ ምን ይባላል? እግዚአብሔርን መፈታተን። አይሆንም አያጸድቃችሁም ብሎ ጸጋ ሲሰጠን እግዚአብሔር ሆይ ይሞክሩት እስቲ ብሎ መስበክ እግዚአብሔርን መፈታተን። ታዲያ እንዴት ነው የሚዳነው? ቁጥር 11 ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነርሱ ማለት እንደ አሕዛቦች ደግሞ እንድን ዘንድ እናምናለን። ምንድነው? በማን ጸጋ ነው? እግዚአብሔር ጸጋ ተባለ። ከዛ ውሳኔ ተወሰነ። አሁን ደብዳቤ ተጻፈ። ለማን? ለፈሩትና ለደነገጡት። እንዴ አልዳንም እንዴ? እኔ በጸጋ እኮ የዳንኩ መስሎኝ ነበረ፣ ሕግ ለካ መጠበቅ ግዴታ ነው ብለው ለተናወጡት ሰዎች እነ ጴጥሮስ ይህን ውሳኔ ከተነጋገሩ በኋላ ደብዳቤ ጻፉ። አሁን የፈለኩት ነቢያትን ለማግኘት ነው። ቁጥር 22 ያን ጊዜ ሐዋርያትና ሽማግሌዎች ከቤተ ክርስቲያኑ ሁሉ ጋር ከነርሱ የተመረጡትን ሰዎች ከጳውሎስና ከበርናባስ ጋር፣ እነዚህ ጳውሎስ ሐዋርያውን ተከትሎ የሚያገለግለው በርናባስ ዋነኛ አገልጋዮች ናቸው፣ ወደ አንጾኪያ ይልኩ ዘንድ ፈቀዱ። እነርሱም በወንድሞች መካከል ዋናዎች ሆነው እችን ያዙልኝ፣ በርስያን የተባለው ይሁዳና ሲላስ ነበሩ። አሁን ይሁዳና ሲላስ እነማን ናቸው? እንዲህም ጽፈው በእነርሱ እጅ ላኩ፣ በጳውሎስ በበርናባስ በይሁዳና በሲላስ እጅ። ጳውሎስና በርናባስ አሉ፣ ዋና አስተማሪዎች ናቸው። ይሁዳና ሲላስ ደግሞ አሉ፣ ምን ነቢያት ናቸው። ትምህርቱ ከትንቢቱ ትንቢቱ ከትምህርቱ መስመር እየለቀቀ ከሄደ ሌላ ከልት ውስጥ ነው የምትገቡት፣ ሌላ ፓጋኒዝም ውስጥ ነው የምትገቡት። ስንማር ትዝ ይላቸዋል በትምህርቱ መሃል ላይ በአይሁድ ዘንድ የነበሩ ነቢያትና በአሕዛብም ዘንድ ምኖች ነበሩ፣ ነቢያት ነበሩ። ሪሶርስ ነግሬያቸዋለሁ። የትንቢት አገልግሎት ያለባቸው ሃይማኖቶች ዛሬም ብዙ እንደሆኑ፣ ክርስትና ብቻ አይደለም። የትንቢት አገልግሎት ዛሬም የሚሰጡ የዓለም ሃይማኖቶች ዝርዝር ነግሬያቸዋለሁ፣ ዛሬም እየሰጡ ያሉ። ስለዚህ እዚህ ቤት የመጣብን ከነሱ አንዱ እነዛ ሃይማኖቶች ውስጥ ዝርዝር የሰጧቸው ሃይማኖቶች ውስጥ ነቢያትና ትንቢቶች አሉ። እዚህኛ ጋር የመጣው እሱ ቢሆንስ? ሌላ የምስራቅ ሃይማኖቶች ውስጥ ያሉ ትንቢትና ተንባዮች ወይም መንፈሳቸው ቢሆንስ በምን ታውቃለህ? ስለዚህ ትንቢት ካለ አብሮ አስተማሪ መኖር አለበት። ትምህርቱና ትንቢቱ፣ አስተማሪውና ነቢዩ መነጣጠል የለባቸው። ጳውሎስና በርናባስ ይሁዳና ሲላስም አብረው ተላኩ። ከዛ ደብዳቤው እንደዚህ ይላል ቁጥር 24 ያላዘዝናቸው ሰዎች ከኛ ወጥተው ትገረዙ ዘንድና ሕግን ትጠብቁ ዘንድ ይገባችኋል ብለው ልባችሁን እያወኩ በቃል እንዳናወጧችሁ ስለሰማን ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ከምንወዳቸው ከበርናባስና ከጳውሎስ ጋር የተመረጡትን ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቀድን። ራሳቸውም ደግሞ በቃላቸው እነዚህን ሰዎች ራሳቸውም ደግሞ በቃላቸው ፕሮፌሲ ነው። እሺ ያንኑ ማለት የጻፍንላችሁን እኛ ሐዋርያት የደነገግነውን ማለት ነው። ያንኑ ይነግሯችሁ ዘንድ ይሁዳና ሲላስን ልከናል። ዋው! ይሁዳና ሲላስ በቀደሙት ንባቦች ውስጥ ምንድናቸው? አቤት ነቢያት ነበሩ ከተባሉት ውስጥ ናቸው። መጽሐፍ ቅዱስ እንደሚናገር ያው እንግዲህ ሐዋርያት ሥራ እነዚህ ክፍሎች ውስጥ እነሱን ታገኛላችሁ። ይሁዳና ሲላስ በኢየሩሳሌም ቤተክርስቲያን ውስጥ ያሉ ዋነኛ ነቢያት ናቸው። ግን ትንቢታቸውና አገልግሎታቸው የሚያጸናው ምኑን ነው? የሐዋርያትን ትምህርት ነው።
እንጂ ከሐዋርያት ትምህርት ዕውቀት ነፃ ሆነው ከሐዋርያት ትምህርት ውጭ ሆነው በቃ እኔ ነብይ ነኝ እግዚአብሔር እንዲህ ብሎኛል እንደዚህ እያለኝ ነው አይባልም። የዚህ ዘመን ውድቀት ውስጥ ነው የምንገባው። መያዣ መጨበጫ መድረሻ የሌለው ነገር ውስጥ ነው። እግዚአብሔር የሰጠውን ጸጋ አጥቢያን ለማሳደግ የሰጠውን ጸጋ አጥቢያ ለመክፈት ነው የምትጠቀምበት። እዚህ ቤት ውስጥ ያለነው ሰዎች ጸጋ የተሰጠን አጥቢያን ለማሳደግ ነው። እንትን ቸርች ያላችሁ ያን አጥቢያ እንድታሳድጉ ነው። እንትን ቸርች ያላችሁ ያን አጥቢያ እንድታሳድጉ ነው። እኛ ጋር ያላችሁ ይሄን አጥቢያ እንድታሳድጉ ነው። በዚህ ዘመን የምታየው ግን ጸጋ አለኝ ብሎ የሚያስብ ሰው አጥቢያውን ያንጻል ወይስ አጥቢያ ይከፍታል? አቤት አጥቢያ ነው የሚከፍተው። የመለያየት እርግማን ይባላል። የመንፈስን አንድነት ያለ መጠበቅ እርግማን ከምን የመጣ ነው ሲባል ጸጋና አገልግሎቱ ላይ ነው እንጂ ያለው ትምህርቱን ማጽናት ላይ አይደለም። እኔም ማስተምረውን ትምህርት እዚህ ቤት ውስጥ ያለ ነብይ በጸሎቱ በአገልግሎቱ እኔም በማገዝ ትምህርቱን መደገፍ ትምህርቱን ማጽናት ሲገባው ገና በአጋጣሚ አንድ ጊዜ እዚህ ውስጥ ትዕግስት የምትባይ ልጅ አለች ሲባል አቤት ስትል ወዲያው አጥቢያ ስለመትከል ነው የሚያስብ። አጥቢያ ስለማነጽ አይደለም። የለም እንደዚህ አይነት ልማድ በቀደመችው ቤተክርስቲያን የኢየሩሳሌሙ ነብይ ኢየሩሳሌም ያለችውን አጥቢያ ብቻ አይደለም በተለያየ ቦታ የተከፈቱትን አጥቢያዎች ማጽናት ላይ ነበር እንጂ ስራው እቸ እናት ለካ ከነ ጴጥሮስም ወጣ ብዬ መስራት እችላለሁ። ጴጥሮስ እና በርናባስ ወይም ጳውሎስ ቁጭ በሉ፣ እኔ እዚህ ጋር ደግሞ ሸራ ወጥርና ቸርች ከፍታለሁ። ምስኪን ሴቶች አላጣም አንድ 10 ሮጦ የሚመጡ አዲስ ቸርች በተከፈተ ቁጥር ብር ብሎ የሚሄዱ አሉ። እረፍት አልባ ውሃ የሌለባቸውን ደመኖች መከተል የሚፈልጉ መጽሐፍ ደግሞ በግልጽ ቋንቋ የሚናገር ይቅርታ እህቶቼ መጽሐፉ እንደዚህ ሞኞችን ሴቶች ይስባሉ ነው የሚለው። እኔ አይደለም መጽሐፉ ነው ሞኞችን ሴቶች ይስባሉ ይላል። ከዚህ ካለፈ ሐሜት ይሆናል። ባጭሩ ግን በቤተ ክርስቲያን ውስጥ ቢቻል የወንዱም የሴቱም ቁጥር እኩል ቢሆን ጥሩ ነው። ሴቱ 90% ሆኖ 10% ወንድ ከሆነ ቦታው ላይ ችግር አለ። ጢሞቴዎስ ላይ እንደዚህ ይላል፣ የተታለለው ወንዱ አይደለም የተታለለችው ሴቲቱ ነች ይላል። ስለዚህ ለመታለል ፈጣን ናችሁ። ጴጥሮስን ልስጣችሁ፣ ባሎቹ ከሚስቶቻችሁ ጋር በማስተዋል ኑሩ። ለምን? ደካማ ፍጥረት ስለሆነ። ደካማ ማለት በጡንቻ በቦዲ አይደለም። ቢሲብ ለመደረግ ለመሸወድ ቀላል ስለሆኑ ባሎች ብልጥ ብትሆኑ ጥሩ ነው። ሴትዮዋን ብቻዋን ጣልጣል የምታረጋት ከሆነ እባቡ መጠጋቱ አይቀርም ማለት ነው። ሔዋን ለምን በላሽ አይባልም። አንተ የተነበርክ እሷ ይሄን ሁሉ ስታረግ ነው የሚባል። የለም ሜዳ ላይ ጥሏት ወኪብላ ይተኛ ምን ይበል። ሚስት ነች ያለችው ምን እንደከበደው አይታወቅም። ከባቡ ጋር ስታወራ ሰላምታ ስትለዋወጥ ያን ሁሉ ወሬ ስታወራ አንስታ ስትጎምጡሉ የለም። ስለዚህ አጠገባ ሆነ ከስር ከስር ኬር ካላደረክ ከባቡ ማለቱ አይቀር እንደማለት ነው። እኔም ጴጥሮስ ያለው ደካማ ናቸው ሴቶች የሚለው እኔን አያገኘኝም ምናምን ያገኝ ተፈጥሮ ነው። ይሄ ምን ማለት እንደሆነ ታውቂያለሽ? ሃሌሉያ እኔ በእምነት ጺም ማብቀል እችላለሁ እንደማለት ነው። አይመጣም ስታምኝ ብትይ ምን አይመጣም? ጺም አይመጣም። ተፈጥሯዊ ነገሮች አይቀየሩም ለማለት ነው። እና ይሁዳና ሲላስ ምኖች ናቸው? ነቢያት ናቸው። ያው በቀደሙት ጥቅሶች ውስጥ እነዚህን ታገኛላችሁ። እንግዲህ በቸርች ውስጥ ነው እያየን ያለ ነው። ከሐዋርያት ሥራ ነው እየጀመርን ያለ ነው። ግን እግረ መንገድ ምን እያየን ነው? የድሮ ዘመን ቤተክርስቲያን መልኳ ምን እንደሚመስል፣ አገልግሎቶችም እንደሚመስሉ፣ የትኞቹ አገልጋዮች ከየትኞቹ አገልጋዮች ጋር እንደሚሄዱ፣ የትኛውም ትንቢት ከምን በታች ነው ማለት ነው? ከትምህርት በታች ነው፣ ከዶክትሪን በታች ነው። አንድ ጥቅስ እንጨምር። የትኛውም ትንቢት ከዶክትሪን በታች ነው። ምን ማለት ነው? ዶክትሪኑን ትምህርቱን የሚሰሩት እነማን ናቸው? ሐዋርያት እና መምህራኖች አይደለ? ሐዋርያት እና መምህራን። ከዛስ ቀደም ያልናቸው ይሁዳ፣ ሲላስ ወዘተ ምንድነው የተባሉት? ያንኑ ቃል ያጸኑላችሁ ዘንድ ያንኑ የነገርናችሁን በቃላቸው እንዲያጸኑት ያንኑ የጻፍንላችሁን ትምህርት እነሱም ደግሞ በቃላቸው እንዲያጸኑ ይሁዳና ሲላስን ልከንላችኋል ይላል። እንታቋቸው ስለሆነ በኢየሩሳሌም ትልቅ ነቢያት ስለሆኑ ሁለቱ። ስለዚህ ምንድነው ማለት ነው? ነቢያት ወይም ትንቢት፣ ነቢያቱም ወይም ነቢዩም ሰውየውም ትንቢቱም መልእክቱ ማለት ነው
ከሐዋርያትና ከሐዋርያት ትምህርት በታች ናቸው። አንድ ሰው ሐዋርያት የደነገጉትን ዶክትሪን ወይም ትምህርት ወይም የቤተ ክርስቲያን ስርዓተ ቤተ ክርስቲያን ኦርደር፣ ፕሪሴፕትስ እነዚህን ነገሮች አንድ ነቢይ ሃሌሉያ እግዚአብሔር እንዲህ ይለኛል። ጳውሎስ የሆነ ያለው ነገር አለ። የጳውሎስን ትምህርት የሚቃወም ነገር ማለት ነው። ሃሌሉያ እግዚአብሔር እንዲህ ይለኛል ብሎ ጳውሎስ ያስተማረውን ነገር የሚቃወም ነገር በትንቢት ውስጥ ቢያስተላልፍ ምን ይሆናል? ምን ይፈጠራል? ጳውሎስ እኔ አስተማርኳችሁን ትምህርትና ስርዓት የማያቆም ሊያውቅ የማይፈልግ ወይም መንፈሳዊ ወይም ነቢይ የሆነ ሰው ቢመስለው እሱ ራሱ አይታወቅ። ምን ማለት ነው? ሰማይ አይቀበለው። አናቴማ ከእግዚአብሔር ወንጌልና ከሐዋርያት ዶክትሪን የተለየ ይሁን። እሱ ራሱ አይታወቅ። ማን ነቢይ የሆነ ቢመስለው፣ ነቢይ የሚለውን ሁሉ ይተውለታል። ነቢይ የሆነ ቢመስለው፣ ነቢይን ነቢይ አድርጎ የሚያጸናው በማን ትምህርት ስር ሲኖር ነው? በሐዋርያት ትምህርት ስር ሲኖር። በሐዋርያት ትምህርት ስር ሆኖ በቤተ ክርስቲያን ዶክትሪን ስር ሆኖ እያገለገለ ያለ ነቢይ ሞራሉ መጥቶ ሰው ሲያጨበጭብለት ሞቅ ሞቅ ብሎት ክርስትና የአባቶቹ አደራ መሆኑን ረስቶ የሰሞኑ እንጀራ ሲመስለው ያን ሰዓት ላይ መጽሐፉ ይቀይረዋል። ትላንት ነቢይ ያለውን ዛሬ ነቢይ የሆነ ቢመስለው። በዚህ ሁሉ የምታዩት ነገር የትኛውም የጸጋ ስጦታና አገልግሎታችሁ የአባቶቻችንን ትምህርት እንድታውቁና እንድታጸኑት እንጂ በዚህ ዘመን ላይ የሆኑ ጨዋታዎች ለመጫወት አይደለም። ለምን? የቀን ጉዳይ ነው። ቀን ይቆጥራል እንጂ አንድ በምድር ላይ የምትከስሩት ኪሳራ፣ ሁለተኛ ላይ ሁላችንም ፍርድ ወንበር ፊት እናልፋለን፣ በቤማው ፊት እናልፋለን። ያን ጊዜ ላይ ያፏጨው ሕዝብ ማፏጨት አይችልም። ያን ጊዜ ላይ ምንጣፍ ላንጥፍል ያለው ሰው የቆመው አስፈሪው ጌታ ፊት ስለሆነ ምንጣፍ ለማን እንደሚነጠፍ ያኔ ነው የሚገባው። አንተ ለካ አህያ ነበርክ ጌታ ላይ ተቀምጦ እንጂ ውርንጫ ነበርክ። ምንጣፉ የተነጠፈው ቅጠሉ የተነጠፈው በአህያው ላይ ላለው ጌታ እንጂ ለካ ላንተ አልነበረም። አንተ ላንተ መስሎ ነበር የተንጎማለልከው ቀብረር ያልከው። ከዛ በኋላ እውነተኛው ጌታ በላይ ላይ ተቀምጦ ሲሰራ የነበረው ጌታ ተቀምጦ ስታየው በቤማ ላይ ያኔ አንተም አፏጭውም ልክ ይገባል። ክብር ለማን ብቻ ይሆናል? ለሱ ብቻ ይገባዋል። በዚህ ምድር ላይ ተጠራ ነው ከእርሱ ስም የተነሳ እየተነቀፈን እየተሰደበን እየተተቸን ስማችን የጠፋ እየተዋሸብን እንድትኖር እንጂ እየተፏጨ እንዲኖር አይደለም ማለት ነው። ክብሩ ይስፋ። በጣም መጨናነቅ የለብንም ለመኖር። ይሄን ያህልም መጨናነቅ የለብንም። እርግጠኛ ነኝ ማይክል ጃክሰን በ50 ዓመቱ ነው የሞተው። ግን ሰውየው ሲባል ሲታማ እኔ ምን አውቃለሁ ሐሜት ሊሆን ይችላል ሲባል ግን ከድሮ ምን ሰማው 100 ስንት እንደሆነ ዓመት ለመኖር ጤናውን ይጠብቃል፣ ኦክሲጅን ውስጥ ይተኛል፣ ምንት ውስጥ እንደዚህ ይሆናል፣ ሐኪሞቹ እንደዚህ ናቸው፣ ምንትሶቹ እንደዚህ ናቸው በቃ ይባል ነበር። እንግዲህ እውነት ይሁን ውሸት እኔ ከሰውየው አፍ ካልሰማው አላምን። ከዚህ በኋላ በራሴ ስላየው ምንም እኔ ከዚህ በኋላ ወይ በአይኔ ማየት አለብኝ ወይ ከሰውየው መስማት አለብኝ። ለዚህ ነው የፈለገ መጥቶ ሰው ስለ ሰው ሲያወራ በተጨባጭ መረጃ ካልሆነ አልሰማም። ምክንያቱም በህልም በሆነ በሰፈር ያላለፈን ነገር ሊያወሩ ይችላሉ ሰዎች። በቃ እንደዚህ ነው ሰው ይችላል ስለሚችል ምን አስጨነቀ ከዚህ በኋላ እና እንደዛ ብቻ ተብሎ ይታማ ነበር። ሰውየው ግን እውነት እንደዛ ሆነ ራሱን ንጹህ ኦክሲጅን ውስጥ ያስተኛ ነበረ። ሐኪሞች እንደዚህ ነበር። ሊኖር የፈለገው 150 ነው 100 ስንት እንደሆነ ዓመት ነው ቅብጥሴ አሉን። ሰውየው ግን ስለፈለገ አልኖረም። እውነት ከሆነ ታሪኩ ስለፈለገ አልኖረም። ስልሷን እንኳን ሳይደፍናት ሄደ ማለት ነው። አይ በጣም ለመኖርም መጨናነቅ የለብንም ማለት ነው። መጽሐፉ ነፍሱን የሚወዳት ያጣታል ይላል። ነፍሱን ግን የሚጠላት እሱ ያገኛታል። በደንብ ነው የሚኖርባት። ተርቱሊያን እንዳለው የዛን ዘመን ደግሞ ጣዖት ነው የሚሸጠው። ሁሉም ሰው ገበያ ወርዶ ጣዖት ሳይገዛ አይመለስም እና ሞቅ ያለ ቢዝነስ ነው። ስለዚህ አንዳንድ ክርስቲያኖች ጣዖት ምናምን ትንንሽ እየቀረጹ እጁ እንዲያለ እግሩ እንዲያለ ነገር እየቀረጹ ገበያ እየወጡ እነሱ ይሸቅሉ ነበር። ከዛ ተርቱሊያን በዛ ሲያልፍ እናንተ ክርስቲያኖች አይደላችሁ እንዴ? አዎ ነና እና ምንድን የምትሸጡት ጣዖት አለ። ምን እናርጋ? ለመኖር እኮ ነው። ተርቱሊያን ምንድን ነው ያላቸው? መኖር ግዴታ ነው እንዴ? ክርስቲያን እኮ ናችሁ። ለሌላው ግዴታ ነው፣
ለና ክርስቲያን መኖር ግዴታ ነው። ለኔ መኖር ክርስቶስ ነው አይደል? መሞትስ ጥቅሜ ነው። ታዲያ ፕሮፊታብል ነው፣ አትራፊ ነው። እዚህ ምድር ላይ ስንኖር በኪሳራ እንኖራለን፣ ወደ ጌታ ስንሄድ ማትረፍ እንጀምራለን። አሪፍ ቢዝነስ ነው። የት መሄድ? አቤት ይኸውልህ ልንገራችሁ፣ ሚሊዮን ብር የሚኖር ትርፍ ማለት እሱ ስለ አይደለ፣ የላይፍ ትርፍ እሱ ስለ አይደለ። የተሳካ ትዳር ይኖር፣ የተሳካ ምንትስ ምን ይኖር፣ እዚህ ምድር ላይ ዘመንን የምትጨርሰው በኪሳራ። ትርፍ ውስጥ የምንገባው ፕሮፊት ውስጥ የምንገባው በዚያ ከጌታ ጋር ስንሆን፣ እሱም በምትጠላ ዓለም ውስጥ ሆነ ፎቅ ብትሰራም መኪና ብትደረድርም የተሳካለት ትዳር ጥሩ ልጆች ሁሉ ብትወልድ ሁሉ ጊዜ ክፍተት አለ፣ ስጋት አለ። ነገ ምን ይሆናል አለ። ንብረቴ ምን ይሆናል፣ ልጆቼ ምን ይሆናል። ነገር በበዛ ቁጥር ፍርሃትም እየጨመረ ነው። 300,000 500,000 ቀርቅሮ በሰላም እኮ አይተኛው። መቀርቀሪያ በሩ ላይ መስኮቱ ላይ ድስት፣ ጭልፋ፣ ጣሳ ምን የሚያካክሉ ውሾች፣ ራስጌው ቢላ ገጀራ በስማም ጦር አድርጎ የሚተኛ ነው። ዋስትና አይሆንም። ይኸውልህ ምን ሲባል ሲኖርህም ትሰጋለህ ለማለት፣ ሲኖርህም ትሰጋለህ። አንድ ደሃ ሁሉ ጊዜ ክራር ይመታል። ሁሉ ማታ ላይ ክራር እየመታ ይዘፍናል። አንድ ሀብታም ደግሞ አለዛ ጎረቤቱ ማአት ብር ነው ያለው፣ ሌሊቱን ሙሉ እንዲህ ሲሰጋ ነው የሚያድረው። ይሄ ደሃ ምን አግኝቶ ነው እንደዚህ ሲዘፍን የሚያድረው? ጠዋት ሄደና ምንድነው ነው ይሄን ሁሉ ሀብት ይዤ በስጋት ነው ማድረው? አንተ ሁሉ ክራርን ይዘት ስትቀጠቅስ ዘፈን ነው የምትለው። ምን ሆነ ነው? እንደው ያንተን እንትን ለማግኘት እስቲ የኔን ብሩ ሰድና ክራሩን ስጠኛ። ኦኬ ክራሩን ወሰደ ሰውየው፣ ሀብታሙ ማለት ነው። ዳው ደግሞ የዛ ሰውዬ ቤት ውስጥ ገብቶ በቃ ይሄ ሁሉ ያንተ ነው ተብሏል። ከዛ ሌሊቱን ሙሉ ፈጥቶ አደረል። ሀብታምየው ትስ የራሱ ጉዳይ ብሎ ክራር እየመታ እንትን አለ። መጨረሻ ዳው በጧት ወጥቶ ጌታዬ ክራሬን መልሱ ክራሬን መልሱ ነው መጽሐፍ። ሰው በሀብቱ ብዛት ይላል አይደለም? በሀብቱ ብዛት በብልጥግናው ብዛት ዋስትና ሊያገኝ አይችልም፣ ስኬት ሊያገኝ አይችልም። በመጠን ኑሩ የተባልነው እኮ ድሃ ስለሆነን አይደለም። ሚሊዮነርም ብትሆን በምን ኑር? በመጠን ኑር። ምክንያቱም በመጠን ኑሩ ተብሎ የተጻፈው ለድሃ ክርስቲያኖች አይደለም፣ በቢዝነስ ለታወቁት በየአገሩ ተበተኑ ሽቁን ለሚሰሩት አይሁድ ክርስቲያኖች ነው። እንዲህ ስላላቸው ጴጥሮስ ምን አለ? በመጠን ኑሩ፣ አለዚያ እንዲህ ስለከመርክ ባላጋራ ዲያብሎስ እንደሚዞር እንዳትረሳ፣ በዚህ ወስዶ ወጥመድ ውስጥ እንዳይከት ቴክ ኬር ያለው ለድሃ ክርስቲያን አይደለም፣ ብር ለነበራቸው ነው። አሁን እንምጣ በዚህኛው በኩል። በኢየሩሳሌም ቤተክርስቲያን ውስጥ ምኖች ነበሩ ነው? ነቢያቶች ነበሩ። ቅድም ያልኳቸው ነው። 10 ይሁዳና ሲላስም ደግሞ ምን ነበሩ? ነቢያት ነበሩና ወንድሞችን በብዙ ቃል መክረው አጸናቸው። ጎሽ ጸጋ ይብዛል። ቆንጆ ቃል ነች እቺ። ይሁዳና ሲላስም ደግሞ ነቢያት ነበሩና ወንድሞችን በብዙ ትንቢት አነቃቁ። ትሄዳለህ፣ ኤምባሲ ከፈትኩልህ ምናምን አሉ ነው። በብዙ ቃል በብዙ ትምህርት በብዙ ቃል ምን ብለው መክረው አጸናቸው። ያ ቃል መንፈስ ቅዱስ በውስጣቸው የሚያመጣላቸው ቃል ነው። ሌላ ነገር አያቀርቡም። የእግዚአብሔርን ፈቃድ ዕውቀት፣ የሐዋርያትን ትምህርት ማለት ነው። እሱን ለጉባኤ በማምጣት ጉባኤውን ምን ያደርጉ ነበረ? በብዙ ቃል መክረው ምን አደረጉ? አጸኗቸው። ጸጋቸው ለምንድን ነው የሚጠቅመው? ጸጋቸው የጠቀመው ለምንድን ነው? አቤት ሰውን ስሜት ላይ ለሞራል ነው፣ ለማጽናት። በምን ላይ መጽናት ማለት የሆነ መሰረት አለ። እዛ ላይ መጽናት ምንድን ነው? የጌታችን ኢየሱስና የሐዋርያቱ ትምህርትና ክርስትና ወንጌል፣ አዲሱ እምነት። ያን ጊዜ በዚያ ላይ እንዲጸኑ አረጓቸው። የነቢያቱ ስራ ይሄ ነው። እና አጋቦስም አሉ ሐዋርያት ሥራ 11:28 ላይ በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ቁጥር 27 እንደውም ይሄ ቦታ ምን የተባልንበት ነው? የኢየሱስ ደቀ መዛሙርት ለመጀመሪያ ጊዜ ክርስቲያን ተብሎ ስም የተሰጠን ቦታ ነው። ታውቃላችሁ ኢየሱስ በምድር ላይ በነበረ ሰዓት ደቀ መዛሙርት ይከተሉት ነበረ። ከሄደም በኋላ ያጠመቃችሁ ምኖች ያርጓቸው? ያጠመቃችኋቸው ክርስቲያን አርጓቸው ነው ደቀ መዛሙርት። አቤት ደቀ መዛሙርት። ስለዚህ ክርስቲያኖች መጀመሪያ ይጠሩ የነበረው ምን ተብሎ ነው? ደቀ መዛሙርት። የገሊላዊው ሌሎች ሲያሾፉብን የገሊላው ተከታዮች፣ የገሊላው ደቀ መዛሙርቶች ኢየሱስን መሆኑ ነው፣ በሱ ማላገጣቸው ነው። ባጭሩ ግን ደቀ መዛሙርት። ቁጥር 26ን ላነበው።
በቤተ ክርስቲያን 1 ዓመት ሙሉ ተሰበሰብን፣ ብዙ ሕዝብም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ። ለመጀመሪያ ጊዜ ክርስቲያን የሚለው ስያሜ የወጣው የት ነው? አንጾኪያ። ቁጥር 27 በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ኢየሩሳሌም ካለችው ቤተ ክርስቲያን ነቢያት እነ ይሁዳ እነ ሲላስ ካሉበት ቤተ ክርስቲያን ነቢያት። በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከነርሱም አጋቦስ የሚሉት ከምኖቹ ከነቢያቶቹ አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ አመለከተ። ይህም በቀላውዲዮስ ቄሳር ዘመን ሆነ፣ ወይንም ምን ሆነ? ተፈጸመ ማለት ነው። ስለዚህ በኢየሩሳሌም ከነበሩ ነቢያት ሌላ አንድ ሰውዬ ደግሞ ጭማሪ ያገኘን። ማን ነው እሱ? አቤት ይሁዳን አይተናል፣ ሲላስን አለ። ወደ ተለያየ ቦታ እየሄዱ የሐዋርያትን ትምህርት ያጸኑ ነበር፣ በቃል ይናገሩ ነበር። አንድ ሰው ደግሞ አሁን አገኘን። ማን ነው? አጋቦስን አገኘነው። አጋቦስ ደግሞ ከኢየሩሳሌም ወደ አንጾኪያ ቤተ ክርስቲያን በመጣበት ጊዜ አንድ ትንቢት ተናገረ። ምንድን ነው የተናገረው? በዓለም ሁሉ ላይ ራብ እንደሚመጣ ተናገረ። ያ ረሃብ መቼ ተፈጸመ? በነገራችን ላይ እቺ እንደው አማርኛዋ ተናገረ ከሚለው ቃል ይልቅ አመለከተ የምትለውን ቃል ፈልጊያታለሁ። በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ አመለከተ የሚል ቃል አለ አይደለ? በመንፈስ አመለከተ የሚለው ቃል ትንቢት በአዲስ ኪዳንን በፊት ጠቆም ሳረጋቸው በአዲስ ኪዳን የሚመጣው ትንቢት እንደ ብሉይ ኪዳኑ ትንቢት ቀጥተኛ የእግዚአብሔር ቃል መገለጥ አይደለም ያልነው። የሚጻፍ መጽሐፍ ቅዱስ ሆኖ ምዕራፍና ቁጥር እንደሚገባለት እንደ ትንቢተ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ሆሴዕ፣ ዳንኤል አይደለም። ቅዱስ የአምላክ መጽሐፍ ተብሎ የምናነበው ክርክር ማናነሳበት ቅዱስ መጽሐፍ መሆን የሚችል ትንቢት አይደለም። የብሉይ ኪዳኑ የቃል መገለጥ ቀጥተኛ ስለነበረ ከዛ ጋር አንድ አይነት አይደለም። በቤተ ክርስቲያን ውስጥ ያለው ትንቢት ምንድን ነው ብለናል። አቤት በምንጸልይ ሰዓት ወይ በምናመልክ ሰዓት ወይ በምናገለግል ሰዓት ወዘተ በውስጣችን የሚመጣ ሪፖርት ነው፣ አንዳች የሆነ መረጃ ነው። ያ መረጃ ግን ምን አይደለም? እንደ ብሉይ ኪዳኑ ቃል ግልጥ ያለ ፊደል በፊደል ቃል በቃል በስርዓተ ነጥብ የሚመጣ አይደለም። መልእክቱ ይመጣል ግን ግልጽ አይሆንም። ሁልጊዜ ብለርድ ነው፣ ፈዘዝ ይላል ብለናል አይደለም? ነስተ የሆነ ነገር ታያል ግን ግልጽ አይደል። ልክ እዛ በጨለማ ውስጥ እዛ ጋር የሆኑ ወንበሮች ምናምኖች ይታዩኛል ውጭ ላይ ግቢው ላይ ግን ክሊር አይደሉም። ስለዚህ በቤተ ክርስቲያን ውስጥ ትንቢት የሚናገር ሰው የሚመጣለት መረጃ ወይም ሪፖርት ሙሉ በሙሉ እንደ ብሉይ ኪዳኑ መጽሐፍ ግልጥ ሆኖ ስለማይመጣለት በሱ ሁኔታ እንደተረዳው ነው የሚነግረን። እንደተረዳው ስለሚነግረን ሊጨምርበትም ሊቀንስበትም ይችላልና ሁሉ ጊዜ የአዲሱ ኪዳን ትንቢት ምን ይሆናል? ይመረመራል። ጳውሎስ ትንቢት ሲናገር ሌላው ምን ያድርግ ብሏል? አቤት ሌላው ምን ይበል? አቤት ጀጅ ያድርግ ይፍረድ ነው እንጂ ያለው ዝም ብሎ አሜን በሉ እልል በሉ ኡ በሉ አላለም። ትንቢት ሲናገር ሌሎች ደግሞ ይለዩት። ጥሩ ቃል ነው የድሮ መጽሐፍ ቅዱስ አሁን ያስኩት ይለዩት ይላል። እንግሊዘኛው ላይ ጀጅ ያድርጉት ምን ማለት ነው? ይሄ ነገር ከእግዚአብሔር ቃል ጋር ይሄዳል፣ በሐዋርያት ትምህርት ስር ነው፣ የነ ጳውሎስን ትምህርት አይጣረስም፣ ከቃሉ ጋር ይስማማል፣ ከኪዳኑ ጋር ይስማማል፣ መስቀሉን ስራ አይክድም፣ ትንሳኤውን አያሳንስም። እንደዚህ አድርገው የሚነገረውን ነገር ጀጅ ያርጉት ይለዩት ይላል። ስለዚህ አሁን ባነበብኩት ክፍል ውስጥ እንምጣና አመለከተ የምትለውን ቃል ፈልጌ ነው። ምንድነው የሚለው? በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ ምን አረገ? አመለከተ። መቼ እንደሚሆን በምን ሰዓት እንደሚሆን ግን አልተናገረም። ለምን? ክሊር አይደለም። መቼ ነው ያወቁት? አቤት ይሄም በቀላውዲዮስ ቄሳር ዘመን ምን ሆነ? ተፈጸመ። ልክ ሲፈጸም ታውቋል። በቀላውዲዮስ ቄሳር ዘመን ዓለም አቀፍ ረሃብ ገብቷል ነው አጋቦስ የተናገረው ትንቢት ነው። በጣም እንደ ብሉይ ኪዳኑ እንደዚህ ሆኖ ስለማይመጣ ማለት ነው። አሁን የፈለኩት አመለከተ የሚለው ቃል አመለከተ ሐዋርያት ሥራ መጽሐፍ በተጻፈበት ሉቃስ በጻፈበት የግሪክ ቃል ሴማይኖ የሚል ቃል ነው። ሴማይኖ ማለት ቅድም እንዳልኳችሁ ሴማይኖ ማለት መልእክቱን አምጥቷል፣ ሐሳቡን አምጥቷል፣ ግን
ሙልት ያለ መቼ፣ እንዴት፣ የት ጋር፣ በምን የሚለውን ሳይገልጽ ሲቀር ነው። ብለርድ ሲሆን ግልጽ ያልሆነ ግን የሆነ በምድር ላይ ረሃብ እንደሚመጣ ምን አረገ? አማርኛው ምን ይላል? ምን አረገ? አመለከተ። ረሃብ በምድር ላይ እንደሚመጣ መንፈስ እየነገረኝ፣ የእግዚአብሔር መንፈስ በውስጤ ረሃብ በምድር ላይ እንደሚመጣ እየነገረኝ ነው። መቼ ነው አጋቦስ? አይዶ ነው። እንዴት ነው? በምን ምክንያት? የለም። አዲስ ኪዳን ውስጥ ያለው ትንቢት ይሄ ነው። አመለከተ ሴማይኖ የሚለው የግሪክ ቃል ግልጽ ያልሆነ ቀኑ ሲፈጸም አይተን የምንወስነው ትንቢት ነው። ዛሬም እንዲሁ ነው። በቤተ ክርስቲያኑ ሲነገር አንድ አትፍሩ ያልኳችሁ ለመናገር ሲጀምር እንደ ብሉይ ኪዳን 4 ነጥብ ስርዓተ ነጥብ ያለው ቀጥተኛ የቃል መገለጥ አይደለም፣ መጨነቅ የለብም። ሁለተኛ ደግሞ ስትናገሩ ግን ከሐዋርያት ትምህርት ጋር እንደማይጣረስ አድርጋችሁ አቅርቡ። ሶስተኛ ላይ ደግሞ በምትናገሩ ሰዓት በጥበብ ቃል ተናገሩ እንጂ ነው በቃ እኔ አይቻለሁ እግዚአብሔር ተናግሮኛል ሚያዝያ 13 ነው የሚሆነው አትበሉ። ሚያዝያ 13 ስለሚደርስ አብረን እንደርሳለን። ያኔ የኢትዮጵያ ነቢያት ሁሉ ትንቢታቸው የብሉይ ኪዳን አይነት መስሏቸው እንደ ሰዓቱት እኔ ለመልቀም ጀመርኩ። አንድ ሰሞን ቆይ ሰው ያውን ተናገር አይደል በኢትዮጵያ በዚህ ዓመት እንዲሆናል አላ ሲዝ ቪዲዮ በዛ ሁሉም የተናገሩት አንዱም ሳይሆን ማለት በቃ የሚያሰለቸኝ ቪዲዮ። እኔ ድሮ 2 ወይ 3 ሚሳሳሰው አገኛለሁ ብዬ ነበር። ሳይ ሁሉም ያው ሳያው በጣም ጥሩ ምላቸው ሆነ ማላማቸው ሰዎች በ2017 ወይ በ2015 በኢትዮጵያ ምድር የሚሆነውን ጌታ መልክቶኛል። 2015 ማይደርስ መስሎት መጣ አለፈ፣ የጠየቀም የለም። ያ የተናገርከው እንዴ ዝም ሰው ከዩቲዩብ ላይ እንኳን አያወርደውም። በ2016 እግዚአብሔር ለኢትዮጵያ የተናገረኝ ይላል። ባታም ይናገራሉ፣ የጴንጤውም ነቢያት ይናገራሉ። አይታችኋል። እስቲ ተከታተሉ። አሁን ምን ታረጋላችሁ መሰላችሁ? ከፊታችን ባለው ጊዜ አስጨናቂ ዘመን ይመጣል ምናምን ብለው ይለጥፋሉ አይደለ? ያዙት፣ እሱ ስሙት። ከፊት ባሉት እንትኖች አስጨናቂ ዘመን ይመጣል፣ እንደዚህ ይሆናል፣ ኢትዮጵያ ውስጥ እንዲሆናል። ያዘው እሱን። የሚገርም ነገር አዲስ ዓመት ይመጣል ባሉት ዓመት ውስጥ ምንም ሳይፈጸም ትግራይና የቀረው ኢትዮጵያ ክፍል በሚዋጋ ሰዓት ማን ያልቀባጀራል? ደብረ ጽዮንን አየዋለሁ አዲስ አበባ ኮንዶሚኒየም ውስጥ ተደብቆ ሩዝ ሲበላ አላለችም ሴትዮዋ? ሰውት የገባው ምን ይላል? ሩዝ ውስጥ ቲማቲም አለ፣ በደም ተመልክተሽዋል፣ ጨው በስቶበት ይሆን ምን ትስ። ሌላው ግን አንተ አይገርምም? እነዚህ ጉደኞች አዲስ አበባ ተደብቆ እኮ ነው ይላል። እስከዚህ ድረስ እኮ የለንም። ስለዚህ ያዟቸው። ዘዳግም ላይ ያ ነቢይ የተናገረው ነገር ባለው ሰዓትና ጊዜ ካልመጣ ነቢዩ ከራሱ አውጥቶ ተናግሯትና ያንን ነቢይ አትፍራው ነው የሚለው ዘዳግም። ግን ያ ያለው ሰዓትና ጊዜ እስኪያልፍ ግን መለፍለፍ የለብኝ፣ መቃወም የለብኝ አለ። ምን አለ? ኧረ በስመ አብ ዶክተር አብይን እንደዚህ ሊያደርጉት ይሞክራሉ፣ እግዚአብሔር ግን ከዛ ያስጥላል ይላል አለ ልጁ። መቼ ነው የሚፈጸመው አለ? በ3 ወር ውስጥ። ቀላል 3 ወር እንታገል፣ እግዚአብሔር እድሜ ይስጠን። ከዛስ በኋላ 3 ወሩ አለፈ፣ ምንም የለም። ግን ጠያቄ የለም። አንተ ልጅ ይሄ ያልከው ነገር አልሆነም፣ እንዴት ነው ነገሩ? ምን የለም። ሰው ምን ይሆናል? ያልሆነም አይደል? ለሌላ ትንቢት ይዘጋጃል። ሌላ የለህም ጋሼ፣ ሌላ የሎትም። ስለዚህ የሆነ ችግር አለ ማለት ነው። ይሄን ይመስላል። እግዚአብሔር ጨርሷል። ስለዚህ ከዚህ በኋላ ካወራው ራሴን የማወራው ልጸልይ። አንድ ደቂቃ። ታንኪዩ ክርስቲያን ስላረከን እናመሰግናለን። ቅዱስ መጽሐፍን ስለሰጠን እናመሰግናለን። መንፈስ ቅዱስን በውስጣችን ስላስቀመጥክ እናመሰግናለን። ሃሌሉያ ሃሌሉያ። እግዚአብሔር የጸሎት ርሳችንን ይስማ። እግዚአብሔር የልባችሁን መሻት ይስማ። እግዚአብሔር የጸሎት ርሳችሁን ይስማ። በአፋችሁ መናገር ያልፈለጋችሁትን እሱ ያውቅ የለ እንዴ ለምን እናገረዋለሁ እንደሚያረግ ያርግ ብላችሁ በእምነት ዝም ያላችሁበትን እግዚአብሔር ይሙላላችሁ። እግዚአብሔር ይሙላላችሁ፣ ይስማችሁ።
እግዚአብሔር ግን መጥቶ የብላቴናውን የልጅሽን ድምፅ ሰምቻለሁ እንዳለ በውስጣችሁ ያዛችሁትን ያልጮኻችሁበትን እግዚአብሔር ሆይ ብላችሁ እንደ አጋር ያልጮኻችሁበትን እንደ እስማኤል በልባችሁ ይዛችሁ እንደ ሞተ ሰው ዝም ባላችሁበት ነገር ላይ የእስማኤል አምላክ ያን ብላቴና በዛ በረሃ ውስጥ ወድቆ በውስጡ ያለውን መቃተት የሰማ የአብርሃም ቤት አምላክ ኤልሻዳይ ጌታችንና መድኃኒታችን ኢየሱስ ክርስቶስ እሱ ይስማችሁ። በልባችሁ ውስጥ ያለውን መቃተት ይስማችሁ። አፍ አውጥታችሁ ያልተናገራችሁበትን እሱ እንደፈለገ ያድርገው ያላችሁትን ያቀለ እንዴ ለምን እነግረዋለሁ ያላችሁትን እንደሚያረግ ያርገው ያላችሁትን እሱን ይስማ። እሱን ይስማችሁ። በኢየሱስ ስም ይስማችሁ። እሱን ያድምጥ። በኢየሱስ ክርስቶስ ስም አድምጥ። አባቴ ቅዱስ አባቶ እሱን ስማ። እግዚአብሔር ሆይ ብያኔህ ይውጣ፣ መልስህ ትውጣ፣ ብያኔህ ትውጣ። ይሁን ብለህ ተናገር፣ ይደረግ ብለህ ተናገር። ቃል ተናገር ብላቴና ይፈወሳል እንዳለ ተናገር፣ ነገራችን ይፈወሳል። ተናገር፣ ርዕሳችን ይፈወሳል። ተናገር፣ ጥያቄያችን ይፈወሳል። የልባችሁን መሻት ይስማ። በእርሱ ደስ ብሏቸዋልና የልባችሁን መሻት ይስጣቸው። ልዑል ሆይ ሉዓላዊ ነህ። ፈቃድህና ምክርህ በሰማይ እንደሆነች በእኛ ሕይወት ላይ መንፈስ ነፍስ ሥጋችን ላይ ፈቃድህ ትሁን፣ መሻትህ ትሁን። ማንከስህ ማንወቅስህ እግዚአብሔር ሆይ የአብርሃም ይስሐቅ ያዕቆብ አምላክ ሆይ የበላይ የሌለህ አምላክ ሆይ ይግባኝ ማይጠየቅብህ አምላክ ሆይ ስለ ኢየሱስ ብለህ የልጆችን ድምፅ ስማ። የልባቸውን ድካምና መዛል መሻትም ስማ። በጸጋ ረድተህ አስገርመን፣ በታምርህ አግዘህ አስገርመን። እጆችን ወደኛ ዘርግተህ በክንድ ደግፈህ በጣታ ጉርሰህ አስገርመን። ጸጋ ተርፎልን አስገርመን። ፊት በርቶልን አስገርመን። ደግመህ ረድተህን አስገርመን። ድጋሜ አግዘህን አስገርመን። በእኛ ሕይወት ላይ አንተ ብቻ ጌታ ስለሆንክ ክፉ ስለማይገዛ ጨለማው ስለማይሰለጥን በብርሃን መንግሥት በፍቅር ልጅ መንግሥት ውስጥ ስላለን በእኛ ሕይወት መንፈስ ነፍስ ሥጋ ላይ አዛዥ ናዛዥ ኢየሱስ ስለሆነ እግዚአብሔር ሆይ ስለ ኢየሱስ ተመስገን። እሱም በእኛ ላይ ስለ ሾምከው ተመስገን። በቅዱስ ተራራህ ላይ ልጅህን ስለ ሾምከው ተመስገን። ተባረክ። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋ ምሕረትና ሰላም ለሁላችን ይሁን። አሜን። ሰላም ገቡ።